ሙሐመድ ሰለላሁ ዐለይሂ ወሰለም አልነገሩንም ነግረውናል። ኦኬ ያህዌ የሚለው ላይ ነው ያወራ ያለውት ሌላው ለዛ ነው በድፍረት እንትን አትበል ፕሊስ። እሺ ቆይ እንትን አትበል አይ ዘጠኝ እሺ አንዳንድ ቦታ ላይ እንትን ማለት ስላለብኝ ነው። እሺ 99 ስሞች ውስጥ ያህዌ የሚል አለ እያልክ ነው? እነግርሃለሁ። እሱን ግን መጀመሪያ አርመው እንትን ስትናገር በማታውቀው ነገር ውስጥ ባትገባ ጥሩ ነው። አንዴ ተረጋጋ። እሺ ከባድ ነው። አረ ተረጋጋ። ያ ነው አይ ተረጋጋ ስለ ለእንትን ያክል ነው ራሱ አላህ ውብ የሚል ስም አለው። የሚጠቅመንም እኮ አይደለም እኛ የራሳችን የሆነ አለ ግን ኢትስ ኦኬ ለመግባባት ያህል ስለሆነ ነው። ወሂዶ ምናልባት በዛ ተረዳው ኖ አይ ችግር የለውም። አላህ ውብ የሚል ስም አለው። እሺ ምን አልከኝ? ልነግርህ ነው በሐዲስ ላይ ልነግርህ ነው። እሺ አላህ ጀሚል የሚል ስም አለው። ኢነላህ ጀሚል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ጀሚል የሚል ስም አለው ቁርአን ላይ የሌለ ማለት ነው። ከ99 ስሞቹ ውጪ ማለት ነው። አላህ በቁርአን በሐዲስ ውስጥ ጠይብ ተብሏል። ራሱ መልካም ተብሏል አላህ ማለት ነው። አላህ ቸር ተብሏል። የተለያየ ስሞች አሉ። ከቁርአን ውጪ በሐዲስ የመጡ ስሞች አሉት። አላህ የጊዜ ባለቤት ተብሏል። ለምሳሌ ብዙ አለ። በቁርአን ውስጥ የተገለጹት 99 ስሞች በቁርአን ውስጥ የተገለጹ ብቻ ናቸው። በነገራችን ላይ የአላህ ስም 99 ብቻ አይደለም። ራሱ አይቆጠርም። ራሱ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ለፍጡራን በገለጽከው ስምህና ለፍጡራን ባልገለጽከው ስምህ እማጸናለሁ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ የአላህ ስሞች 99 ብቻ ናቸው የሚል ትምህርት በዚህ በእስላም አስተምህሮት ውስጥ የለም። በቁርአን ላይ የተገለጹ 99 ስሞች አሉ። ባህሪያቱ የተሰየሙት ውስጥ ነው። ከዛ ውስጥ አንድ ታላቅ ስም አለው። ያ ስም ማን ይባላል? ቅድም ሳስተምር ከሰማኝ ማን ይባላል? ህያው የሚለውን አይደለ? አላሃይ የሚለው አዎ፣ አላሃይ የሚለው ዮድ ሄ ባፌ ከሚለው ጋር አንድ አይነት ነው ትርጉማቸው። አላሃይ ታላቁ ስሙ ማለት ነው። አላሃይ የሚል ስም አለው። ኦኬ እሺ ልቀጥል ሐሳቤን? አዎ ትችላለህ። ኦኬ ዮድ ሄ ባፌ የሚለው ያህዌ ከሚለው ስም ጋር አንድ አይነት ነው። አናባቢ ስለጨመሩበት እንጂ መሰረቱ አንድ ነው። ዮድ ሄ ባፌ እላዩ ላይ ሲጨምርበት ነው ያህዌ የሚለው የሚመጣው። ስለዚህ ዮድ ሄ ባፌ የሚለውን ያህዌ ብለን መረዳት እንችላለን፣ ማመን እንችላለን። ማመን ሳይሆን መረዳት እንችላለን። ኦኬ መረዳት ከቻለን ያህዌ የሚለው ስም አላህ ከሚለው ስም ጋራ ይመሳሰላል። የስሙ ትርጉም አላህ የሚለው ስምና አላህ የሚለው ስም የስማቸው ትርጉም ይለያያል። አላህ የሚለው ስምና አላህ የሚለው ስም ግን አንድ አይደንቲቲ ነው። ስለ አንድ አይደንቲቲ ነው የምናወራው። ለምሳሌ ወሂድ የሚለው ስምና ለምሳሌ ነው የምነግርህ። ሄኖክ የሚለው ስም ይለያያል። ሄኖክም ወሂድም ግን አንድ አይደንቲቲ ነው። ስለ አንድ አይደንቲቲ ነው የምናወራው። ወሂድ የሚለው ስም የራሱ ትርጉም አለው። ሄኖክ የሚለው ስም የራሱ ትርጉም አለው። ኦኬ እሺ አንድ የመጨረሻ ጥያቄ ነው የምጠይቅህ። የአላህ መልእክተኛና አላህን በቁርአኑ ላይ የአይሁዶችንና የክርስቲያኖችን አምላክ ስም ተጠቀሙበት የሚል አስተምሮ አለ ወይም ደግሞ በዑለማዎች ሰንሰለት ውስጥ የለም? ተጠቀሙበት የሚል ነገር የለም። ከሌለ ታዲያ ለምንድን ነው እኛ መች ተጠቀምን? ራሱ ኮምፓራቲቭ ሪሊጅን ላይ ነው እኮ የምንጠቀመው። ጥናታችን ነው እንጂ መች ተጠቀምን ከሆነ አናምንበትም ማለት ነው። ለማስረዳትም መረዳቱን ነው ያለው። ከጥንት የነበረው አምላክ ዮድ ሄ ባፌ የሚባለው አይደንቲቲ አላህ ነው። ሌላ ሁለት አይደንቲቲዎች የሉም ነው እኛ እያልን ያለ ነው እንጂ አንተ እንደዛማ ካልክ ባይብል ላይ ኢየሱስ ሰው ነው ፍጡር ነው የሚል ነገር ብትጠቀም ኢየሱስ በወንጌል ላይ ሰው ነው ፍጡር ነው የሚል ከሐዲስና ከቁርአን ማስረጃ ወንጌል ላይ ይሄ ያው ማቴዎስ በሚባለው ላይ ፍጡርና ሰው ነው የሚል ማስረጃ ከባይብልና ከማቴዎስ ወንጌል ይጠቀሳል ወይ ብሎ እንደመጠየቅ ነው ጥያቄ ማለት ነው። ኦኬ እሺ ወደ እንትን ልምጣና አሁን ለምሳሌ በእኛ ተውሂድ አለ። ተውሂድ የአላህ አንድነት አለ። ሁለተኛው ደግሞ ተንዚህ አለ አይደለ? ትራንስደንሰንስ ምንድነው? ትራንስሴንደንስ የሚባለው ወይም ተንዚህ የሚባለው
ማለትም አላህ ከፍጡራን ጋር ምንም አይመስለውም ከፍጡራን ሁሉ በላይ ነው በምንም አይነት ከፍጡራን ጋር ማመሳሰል የሚባል ነገር የለውም አላህ ሁለተኛ መጀመሪያ ያልኩ ደግሞ ተውሂድ አለ በእነዚህ መሰረታዊ ዶክትሪን ላይ ዮዲሂ ቫብሂ የሚለው ተመሳሳይ አድርገን እንረዳዋለን ወይም ደግሞ ይሄኛው ጋር የሚመሳሰልም ነገር አለ እሱ ነው ማለት አየ እሱ ነው ማለት አትሪቢዩት ላይ ነው ያልኩ ለምሳሌ ኦሪት ዘጸአት ምዕራፍ 24 ቁጥር 9 ላይ ሰባ ሽማግሌዎቹ የእስራኤል ሰባ ሽማግሌዎቹ የእስራኤልን አምላክ እንዳዩ ይናገራል አይደል ቁርአን ላይ ደግሞ ሱረቱ በቀራ ምዕራፍ 2 ቁጥር 54 እስከ 56 ደግሞ የእስራኤል ሽማግሌዎች አላህን እስከምናይ ድረስ አናምንም ሲለው መብረቅ ያዛቸውና ሞቱ ተመልሰው ተነሱና ይቅርታ ጠየቁ ይላል ስለዚህ አሁን ፈጣሪ ታይቷል በሚልና አልታየም በሚል ነገር የሚመጣው ነገር የአትሪቢዩት ጉዳይ ነው የሚሆነው ሱረቱ በቀራ ምዕራፍ 2 ቁጥር 30 እና ሱረቱ ሷድ ምዕራፍ 38 ቁጥር 56 ላይ አላህ ለመላእክት ያላቸው ሰውን በምድር ላይ እፈጥራለሁ ነው ያላቸው ዘፍጥረት 1:26 ላይ ደግሞ ዮዲሄ ቫብሄ ለመላእክት ያላቸው እንፍጠር ነው ያላቸው ይላል ስለዚህ አትሪቢዩት የሚደረግበት የኢንፎርሜሽኑ ነገር ሁለት የተለያየ ኢንፎርሜሽን መጣ ማለት ሁለት አይደንቲቲ አለ ማለት አይደለም እንደዛማ ካልክማ ብዙ እንትን አለ ስለ ኢየሱስ ክርስቲያኖች ጋር ያለው አመለካከት አንዱ ኢየሱስ አብም ወልድ መንፈስ ቅዱስ ነው ሊል ይችላል አንዱ ደግሞ ተነስቶ ኢየሱስ ማለት ፍጡር ነው ሚካኤል ነው የመላእክት አለቃ ሚካኤል ነው ይላል አንዱ ተነስቶ ደግሞ ኢየሱስ ማለት የሥላሴ ሁለተኛው አባል ነው ይላል አንዱ ደግሞ ይመጣና ኢየሱስ ፍጹም አምላክ ፍጹም ሰው ነው ሁለት ባህሪ ያለው በአንድ አካል ውስጥ ሁለት ባህሪ ያለ ይላል ኢየሱስ ማለት ሚያፊዚስ ነው አንድ ባህሪ ተዋህዶ ብቻ ነው ብሎ ይላል መንፈስ ቅዱስ ማለት ከአብና ከወልድ ነው የሰረጸው ከአብ ነው የሰረጸው የሚል ያስተምሮት ልዩነት አለ ያስተምሮት ልዩነት በመጣ ቁጥር ወደ አይደንቲቲ ያደረግን የሸነሸንን ብዙ አይደንቲቲዎች እንዳለው አድርገን አይደለም እንረዳው ቁርአን አላህን የገለጸበት ባይብል አምላክን የገለጸበት አገላለጽ ሁለቱም የተለያዩ ናቸው የተለያየ ነገር ተገለጸ ማለት ግን አይደንቲቲውን ሁለት አያደርገውም ራሱ ማለት ነው ብሉይ ኪዳንና አዲስ ኪዳን ላይ ራሱ የአምላክን አይደንቲቲ አንድ አይነት አይደለም የሚያደርገው ትተመለከተው ማለት ነው ክርስቲያኖች ጋር በስላሴ ሊያምኑ ላይ ይችላሉ ስላሴ አብ ወልድ መንፈስ ቅዱስ ብለው አንድ አምላክ ብለው ሊያምኑ ይችላሉ ጆባይት ነሶች ነው ብለው ሊሉ ይችላሉ ግን ባይብል ላይ ያለው አምላክ የተለያየ ላይ ያደርገው አይችልም ባይብል እንዳልኩ የሰው እጅ ገብቶበታል የአትሪቢዩት የምትለው ነገር ሌላ የተለየ አትሪቢዩት የምትለው ነገር ካለ ንገረኝ ትራንስደንት ብለ ያልከው ነገር አለ አይደለ አላህ ከፍጥራን በላይ ነው የሚለው አዚ ቴዎሎጂ ላይ ፊል አንድ አይነት ነው ትምህርታችን ካቶሊክ ኦርቶዶክስ ከፊል ፕሮቴስታንት እና ሙስሊሞች አንድ አይነት ነው ትምህርታችን በኤግዚስተንስ ኦፍ ጋድ ላይ ኮንሴፕት ላይ ማለት ነው ኦንቶሎጂካል ላይ ችግር የለብንም ልዩነት ካለው ትነግረኛለህ ኦኬ ዮቢ ሶሪ እኔ ዕብራይስጥኛ ብዙም ስለማልችል ነው ዮቢሄ ቫብሄ ያልከው በአማርኛ ትርጉም ሲገባ ምንድነው ሲተረጎም አይገባም ራሱ ምንም አይታወቅም ነው ተባለው አሁን አናባቢው ስለጠፋ አናባቢው ስለጠፋ እንት ነው ግን ዝርያው ተገኝቷል ዝርያው ምንድነው ሃይ የሚለው ቃል ነው ሐዋ የሚለው ቃል ለምሳሌ ሔዋን የሚለው ቃል ሕያው ማለት ነው ራሱ ሕያው የሚል ነገር መጥቷል ዝርያው ተገኝቷል ግን እንትኑ ዮዲሄ ቫብሄ አራቱ ፊደል ነው ተነባቢ ፊደል ናቸው አናባቢ ፊደሉ አይታወቅም ብለው ነው የሚያስቀምጡት ምን እንደሚባል አይታወቅም ለምን ዘጸአት ምዕራፍ 20 ቁጥር 5 እና 6 ላይ የአምላክን ስም በከንቱ አትጥራ የሚለውን ነገር ይዘው ሄደው አይሁዶች ከዛ የተነሳ ስሙ ጠፋባቸው አዲስ ኪዳን ላይም ስትመለከተው ያንን ስም አታገኘውም ራሱ ማለት ነው ኢየሱስ በአረማይስጥ ቋንቋ ነበር ሲጠቀም የነበረው አዲስ ኪዳን ላይም ስትመጣ ደግሞ በግሪክ ኮይኔ ነው የተዘጋጀው የለም ራሱ አታገኘውም ኢየሱስ ኢቭን አይ እንትን የትርጉም ለምሳሌ መጽሐፍ ቅዱስ ላይ ያው የተጻፈው እኔ ነኝ የምሆነው ይሄ አሸር ይሄ ነው እሱ ሌላ ነው ይሄ አሸር ይሄ ነው ብለው የሚተረጉሙት አይደለም እሱን አይደለም ሀቢቢ ሁለት ናቸው ይጣጣ ስለዛ ነው ቀደም አይደለም እሱ ይሄ አሸር ይሄ ሌላ ነው አያም ማለት ነው አያም ሁ አያም የሚለው ነው 3:14 ላይ ያለው ዮዲሄ ቫብሄ የሚባለው አይደለም እሱ ሌላ ዮዲሄ ቫብሄ ደግሞ ቁጥር 15 ላይ ነው የምታገኘው በትርጉም ደረጃ ምን እንደሚሉ ታውቃለህ እንዲሁ ዝም ብለው በግምት አይሁዶች ላይ የተጋያለው አያም የነበረው አይ አም እኔ ነኝ ማለት ነው አይደለ ሶስተኛ መደብ አድርገው እኔ ነኝ የሚለው በሶስተኛ መደብ አድርገው እኔ ነኝ ስልህ አንተ ምን ትለኛለህ ስለኔ ስታወራ ለሰዎች
እርሱ ነው ማለት ነው አይደል? እርሱ ነው። እስኪ እርሱ ነው በል። እርሱ ነው። በቃ እንደዛ ነው። የዮድሄ ባቤ ማለት ይሄ አሸር ሶስተኛ መደብ ነው ብሎ ነው የሚያስቀምጡት። ሁለት የተለያዩ ስሞች ናቸው። ዛሃሉ ወይሄሉ ማለት ነው። አህያ ሸራህያ ነው የሚባለው ማለት ነው በግዕዝ። ዛሃሉ ወይሄሉ የሚባለው ማለት ነው። ይለያያሉ። ዮድሄ ባቤ ያልከው ላይ ያህዌ የሚል ቃል አለ ውስጡ? የለውም። ታዲያ ከሌለው እንዴት ነው የሚመሳሰለው? ምኑን የሚመሳሰለው? ከላይ ጨምሮበት እኮ ነው አልኩህ እኮ። ጉዳይ ዲያ አልሰማኝም እንዴ? ያህዌ የሚለው ቃል ምንም ውስጡ የለም። ውስጡ የለም ካልክ ያህዌ የሚለው ቃልስ እሺ ከየት መጣ? ለምን እነሱ ይጠቀሙበታል እኮ? ነገርኩህ እኮ አላዳመጥከኝም ማለት ነው። እነሱ አዶናይ ከሚለው መጽሐፍ ውስጥ አ ከሚለው ዮድ ሄ ቫv ሄ የሚለው ላይ ሲጨምሩበት ይሄን ድምጽ ተፈጠረ ማለት ነው። ምን ነው የተፈጠረው? ከአዶናይ ከሚለው ላይ አታፍ ባታ ኦላምና ቃሜት ሲጨምሩበት ሶስት ምን የሚል አ የሚል ነገር ጨመሩበት። ዮድ ሄ ቫv ሄ ላይ ያ ነገር ሲጨመር ያህዌ የሚለው ነገር መጣ። ኦኬ አሁን ገባኝ። አሁን ገብቶኛል። እሺ አሁን ያሉት ክርስቲያኖችና አይሁዶች የሚጠቀሙት ስም የትኛውን ነው? ስም የለውም ነው የሚሉት ክርስቲያኖች። የክርስቲያኖች ቴዎሎጂ በነገራችን ላይ አንድ ደቂቃ አይጠቀሙበትም። ሁለት ደቂቃ ስጠኝ። ከአህመድ ጋር አውራ አንዴ። እሺ ጉዳይ ዳይ። እሺ አህመድ ሰላም አለይኩም። ሰላም አለይኩም። ሰላም አንዴ ቀጥሉ። ሁለት ደቂቃ ስጡኝ። እሺ አንዴ ልጄ ተነሳብኝ። እሺ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? አለን አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። ሰማለሁ። ቀጥል ሀሳብ ካለ። ከእንትን እንዴት መሰለህ ይሄ ስሙ ላይ ብቻ ስፔሲፊካሊ ስሙ ላይ ግን እንዛላ አንተ ጋር ምናልባት ምን ብታደርግልኝ ትንሽ ደቂቃ። መንገድ ላይ ነኝ። እሺ ይቀጥል። ሶሪ። እሺ በስም አኳያ የየራሳቸው ኤክስፕላኔሽን የሚሰጡበት ኮንቴክስት አለ። ምሁራን እንደ ምሁራን ማለት ነው። እንግዲህ ያህዌ በሚለው ስም ዙሪያ በኮንሰንሰስ ደረጃ ማለት ይቻላል አንድ ሀሳብ ሰፍሯል። ያንን የት ነው የምታገኘው? አንከር ባይብል ዲክሽነሪ ቮሊዩም 6 ፔጅ 1011 ላይ ያህዌን በሚለው ስም ስር ሀተታውን ያስቀምጣል። ኢት ሚንስ ያህዌ የሚለው አንደኛ ፈርስት ፕሌስ እነዚህ አራቱ የዕብራይስጥ ፊደላት እንደተረፉ ዮድ ሄ ቫv ሄ የሚባሉት አራቱ የዕብራይስጥ ፊደላት እንደተረፉ እና ያህዌ የሚለው ስያሜ ወይም ደግሞ ላቲናይዝድ ስናደርገው ጆሆቫ መሰል የምንላቸው ፕሮናንሴሽኖች በስኮላሮች ሀሳብ ላይ የተመሰረቱ እንጂ ምንም አይነት ኤቪደንስ እንደሌላቸው ከትርጓሜ ማኳያ ትርጉሙ ማይታወቅ እንደሆነና በዘጸአት ምዕራፍ 3 ቁጥር 14 ላይ ያለው ይሄን አሸር ይሄን በማስጠጋት የሚፈቱት ፍቺዎች ፎርክ ኢቲሞሎጂ እንደሆኑ ኢት ሚንስ ፎርክ ኢቲሞሎጂ ምንድነው? ማህበረሰቡ እንደ ማህበረሰብ የሚቀበለው የሆነ ነገር ግን ትርጉሙ ወይም የትርጉም አሰጣጥ ሂደቱ ስሁትነት የሚስተዋልበት ሲሆን ፎርክ ኢቲሞሎጂ ይባላል። ያህዌ ለሚለው ፍቺ ተደርገው የቀረቡት ትርጉሞች እንዳለ ፎርክ ኢቲሞሎጂ እንደሆኑ ሀተታውን ያስቀምጣል። ከኦሪጂን አኳያ እንኳን ኦሪጂኑ ላይ ኮንሰንሰስ እንደሌለ መስማማት እንደሌለ ሀተታውን ያስቀምጣል። ነገር ግን እነዚህ ሀሳቦች ከተቀመጡ በኋላ በምናልባት የሚነሱ ነገሮች ይኖራሉ። ለምሳሌ ቅድም ኡስታዝ ያነሳው ፖይንት አለ አይደለ? ይሄ ኡስታዝ ያነሳው ፖይንት ምንድነው? ለምሳሌ ይሄ ያህዌ የሚለው የአራቱ የተረፉት ፊደላቶች ራሱ ዮድ ሄ ቫv ሄ እንትን ነገር ናቸው። ኢት ሚንስ አብሪቤሽን ነገር ነው። ታውቃለህ? ይሄ ምህጻረ ቃል ሲባል ነገር ሰምተህ ታውቃለህ? ለምሳሌ ዓመተ ምህረት የሚባለው አም ይባላል። መምህር የሚለው መር፣ እግዚአብሔር የሚለው ግር የሚለው ማለት ነው ምህጻረ ቃል የሚባለው። ልክ እንደዛ ሁሉ ያህዌ የሚለውም ልክ እንደዛው ምህጻረ ቃል ነው የሚሉ ሰዎች አሉ። እንዴት ነው ያ የሆነው? ይሄ አሸር ይሄ የሚለው አንደኛ መድ ነው። አያም ሆ አያም የሚለው ወደ ሶስተኛ መደብ ወደ እርሱ ስንቀይረው የመጣ ነው የሚል ሀሳብ ነው። ኢት ሚንስ ወደ ሁ ይቀየራል። ወደ ሁ ከተቀየረ ላይ ገብቷል እሱ በሚል ፍቺ ይመጣል ማለት ነው። ገብቷል? እኔ ወደ ከሚለው ወደ እሱ ስትቀይረው ያህዌ የሚለውን ምህጻረ ቃል ይሰጠናል የሚል ሀሳብ የሚያስቀምጡ አካላት አሉ። ይሄ ያህዋ የሚለው የመጣው በዚያ ነው የሚሉ አሉ። ወይም ደግሞ ያህዌ የምንለውን
አነባነብ ራሱ ያመጣ ነው ወደ ሶስተኛ መደብ ስንቀይረው የሚሰጠን አነባነብን ስለፈጠረልን የሚሉ ሰዎች አሉ። በሌላም አፈታት ሂደት ደግሞ ላይ አዶናይ ከሚለው ቃል ጋር በማዳቀል የሚለውን እንደው በክፉ እንዳትወስዱብኝ እሺ። የአይሁዲያን ዩዜጅ ነው ኢንሳይክሎፔዲያ ጁዳይካ ላይ ይጠቀማሉ በዚህና አዶናይ ከሚለው ፊደል ላይ ማነው ቃላት ላይ የየራሱን ፊደል በመውሰድ ስም እንዲሰጥ የሆነ ንባብ እንዲሰጥ ያደረጉበት ኮንቴክስት ደግሞ እንደተፈጠረም ያትታሉ። ስሚስ ያሃዋሃ ሚለውን ያህዌ ተብሎ እንዲነበብ አድርገነዋል የሚል ሐሳብ ማለት ነው። ሁሉም የየራሱን ሐሳብ ይሰጣል። ቅድም እንደተነሳው ደግሞ በሔዋን ዘር ለምሳሌ የሔዋን ዘር ሕያው በሚል ፍቺ ከተፈታ የያህዌም ዘሩ ራሱ ተገኝቷልና ሕያው የሆነው ያለ የነበረ የሚኖረው በሚል ኮንቴክስት ማለት ነው። ለምሳሌ ሱረቱል ኢኽላስ ላይ ካየ ምንድን ነበረ አስተውሰኝ። ሱረቱል ኢኽላስ ላይ አረብኛው ነው ሲያስተውሰኝ በፈጣሪ አረብኛው የሱረቱል ኢኽላስ አረብኛው አረረረረ እስቲ አረ የሆነ ቁል ሁወላሁ አሐድ አላሁ ሰመድ እና አንተ ላይ እንት ሶስተኛው አይደል ለም የሊድ ወለም ይውለድ የሚለው ፖይንት ከአረብኛ ፈታት አንፃር ምሁራን ሲያስቀምጡት ያልወለደም አልተወለደም የሚለው አንደኛ ኢንፓስት ራሱ ያልወለደ ያልተወለደ አሁንም የማይወለድ ለወደፊትም ደግሞ የማይወልድ አይነት ገብቷቸዋል። ፓስቱንም ፕሬዘንቱንም ፊውቸሩንም የሚወክል አይነት ቃል ነው ብሎ እንደሚፈቱት ሁሉ ይሄ ያህዌ የሚለው ዘሩ ራሱ የተገኘው ዘሩ ወይም ደግሞ ፕሪሚቲቭ ሩቱ ያለ የሚኖርና ያለ የነበረና የሚኖር የሚል ፍቺ ይሰጣል ብሎ ያስቀምጠዋል። ከዘር አኳያ የየራሱን ኤክስፕላኔሽን ሊያስቀምጥ ይችላል። አዎ ሊያስቀምጥ ይችላል። ከስያሜ አንፃር ትንቢተ ኢሳይያስ ምዕራፍ 8 ላይ አን ያህዌ እኔ ያህዌ ነኝ ሁሼሚ ስሜም ደግሞ ይህ ነው አለ። ይህ የሚለው የወከለው ያህዌ የሚለውን ስም ነው። ያሃዋሃ የሚለውን ቴትራግራማተን ነውና ይህን ቴትራግራማተን ለራሱ መሰየም አድርጎ አስቀምጦታል። በዚያ ሰዓት ደግሞ ልክ አሁን ደግሞ በመጣው ወህይ መሰረት አምላካችን አላህ ለተሰወው ስም ያስቀመጠው ይህ አላህ የሚለውን ስም ሊሆን ይችላል። ስም የሚባለው ነገር አይደንቲቲ ሊወክል ይችላል። ነገር ግን አይደንቲቲ ሊያሳጣቅን አይችልም። ቅድም እንደተገለጸው ዘ3 ላይ አምላክ ለነ አብርሃም ለነ ይስሐቅ ለነ ያዕቆብ ይህንን ስሙን ማለትም ያሃዋሃ የሚባለውን ስሙን እንዳላሳወቃቸው ተነግሯል። ይህንን አይደንቲቲውን አያውቁትም የሚለውን ፖይንት እንደማያስይዘን ሁሉ በዚያ ኮንቴክስት መሰረት ስለ ያህዌ በቂ ኢንፎርሜሽን አላገኘንም ማለት ወይም ደግሞ አሁን ባለበት ሪቪሌሽን መሰረት ስለ ያህዌ በቂ መረጃ የለንም ማለት ያ አይደንቲቲ አሁን ያለው አይደንቲቲ አይደለም የሚለውን ፖይንት አያስይዘንም ነው ፖይንቱ ትልቁ ነጥብ። ስለ ያሃዋሃ ስለሚለው ስም ያሉ ሀተታዎች እንዳሉ ሆነው በዚያ ነው ኤክስፕሌን የሚደረገው። ጉድ አይዲያ ግልጽ ነው። ቲንክ እንደሚያደርገን አይደንቲቲ የአብርሃም አምላክ በሚለው አይሁድንም ክርስቲያኖችንም እስልምናንም አንድ ያደርገናል። የአብርሃም አምላክ በሚለው በስም አጠቃቀምና በዶክትሪን ደረጃ ደግሞ ስንሄድ እነሱ የየራሳቸው የሆነ ዶክትሪን ያላቸው ናቸው። ዶክትሪናቸው ከአምላክ ማንነት ባህሪ ጋራ የተገነባ ነው። መጽሐፋቸው ላይ ያለውን ያው ታውቃለህ አንተ። ስለዚህ አንደኛ ቅድም ኡስታዝ ዋሂድም አይ ቲንክ ያለው መሰለኝ ቀጥታ ስሙን አላህ ነው ብለን አንጠቀምበትም፣ ከአላህ ጋር አንድ አድርገን አንጠቀምበትም ያህዌ የሚለውን ስም። ነገር ግን አሁን እያወራ ያለሁት ምን መሰለህ ዮድሄ ቫፔ የሚለው ስም በሐዲስ ላይ ቅድም ኡስታዝ ዋሂድ እንዳለው ከሱ ጋር የሚመሳሰል ነገር እንዳለው አስረድቷል እና እሱን እየሰማው ነበረ እኮ ከዘራ አኳያ ነው አሁን መሰለህ እዚህ ጋር ላስቆመና ላስቆመ እዚህ ጋር ላስቆመ ሚስኮንሰፕሽን እንዳይፈጠር ከኡስታዝ ጋር ከዚህ ፊት በስልክ ማውራተንበታል። የእሱን ሐሳብ ሀተታውን በትክክል አውቀዋለሁና እንዴት ነው የኡስታዝ ሐሳብ ተውቂፍ ነን ከስም አኳያ የምንቆምበት ኮንቴክስት አለ። አልሐይ የሚለው ስም ጋር ተይዞ የሚሰጥ ኤክስፕላኔሽን አለ። ለምሳሌ ሔዋን ለሚለው ዘሩ ሕያውነት የሚል ፍቺ ከተሰጠው ልክ እንደዛ ሁሉ ያህዌ የሚለው ዘሩ ተገኝቷል ነው ፕሪሚቲቭ ሩቱ ተገኝቷል። ያ ፕሪሚቲቭ ሩት ደግሞ ሕያው የሚል ነው። አንዱ ሐሳብ ቅድም እንደነገርኩ ይሄ ነው። ፕሪሚቲቭ ሩቱ ሕያው የሚለው ስያሜ ከመጣ በዚያ ኮንቴክስት ደግሞ አላህ ባህሪ ተገልጿል ነው። ያ ደግሞ አልሐይ በሚለው ስም የተገለጸ ነው።
በዚህ ኤክስፕላኔሽን መሰረት ነው ይሄ ነጥብ የተነሳው። ይሄ ፖይንት ኦፍ የተነሳው በዚህ ኤክስፕላኔሽን መሰረት ነው። አይተዋል። በዛ መመለከት ትችላለህ። እና ከስም አኳያ በእርግጥ በሐዲስ ላይ የተገለጹ 99 ስሞች ውስጥ የማይካተቱ ነጥቦች አሉ። ወሰለም በሐዲስ ላይ እንደተናገሩት ቅድም ኡስታዝ ነግሮ ነበር። አይተን ካሳሳትኩኝ ላይክ አንተ ለፍጡራኑ በገለጽከው ስሞችና ባለገለጽከው ስሞች አንተ እንለምናለን ብሎ ተናግሯል። እሳቸው ራሳቸው ማለት ነው። ወሰለም የገለጹት ወይም ከአምላካችን አላህ የመጣ የሱ ስም አለ። በዛው ልክ ደግሞ ያልተገለጸም ስም አለ። ነገር ግን ከባህሪ አኳያ ለሱ የሚጠጉ ይሆኑ ታል ያንን ደግሞ የጊዜ ባለቤት በሚለው ትመለከተዋለህ፣ መልካም በሚለው ትመለከተዋለህ። መሰል ስሞች ታገኛለህ በሐዲስ ላይ። አሁን አልሐይ ከሚለው ስም ጋር ተያይዞ ያለው ማብራሪያ በፕሪሚቲቭ ሩቱ የመጣ ነው እንጂ ያህዌ የሚለው ስም የምር የአላህ ስም ነው የሚሉት ተነስቶ አይደለም። ታል የአላህ ስም ነው ሳይሆን ከኤክስፕላኔሽን አኳያ ግን ሀያ በሚለው ወይም ደግሞ ህያው በሚለው የዕብራይስጥ ፕሪሚቲቭ ሩት አልሐይ በሚለው ስም ኤክስፕሌን ይደረጋል ነው። ያ ነው that's the point። ኦኬ እሺ አይ ቲንክ አንድ ጥያቄ ልጠይቅህ። እዚህ ጋር ጉዳይ ላይ እሺ አንድ ነገር ልጨምርልህና እንድታየው ነው ሪሰርች እንድትሰራ ፈልጋለሁ በዚህ ዙሪያ ላይ። ሱረቱ ነምል ምዕራፍ 27 ቁጥር 40 ላይ ያ እርሱ ዘንድ ከመጽሐፉ ዕውቀት ያለው ሰው የተገለጸው ዓይንን ወደ አንተ ከመመለሱ በፊት እኔ እርሱን አመጣለሁ አለ ይላል። እርሱ የተባለው ማን ነው ይላል ሙፈሲሮቹ ሲያስቀምጡ አሳፍ ነው ብለው ነው ያስቀመጡት። እሱ ዘንድ ያለው የመጽሐፉ ዕውቀት የተሰጠው ምንድነው ሲባል ያላ ታላቁን ስም ነው የተሰጠው ብለው ነው ያስቀመጡት። ያላ ታላቁ ስም ደግሞ መዝሙረ ዳዊት ምዕራፍ 83 ቁጥር 18 ላይ ስምህ ዮድሄ ቫቭሄ እንደሆነ በምድር ላይ አንተ ብቻህን ልዑል እንደሆንኩኝ ይወቁ ብሎ አስተምሯል። አሳፍ ማለት ነው። አሳፍ እንትን ሲባል የአሳፍ የምስጋና መዝሙር ብሎ ነው የሚለው። ምን ያህል የተገናኘ ነገር እንዳለው ማለት ነው። እኛ ያልነው ምንድነው ባይብል ታላቁ ስሜ ይሄ ነው ብሎ ፈጣሪ የነገረን ዮድሄ ቫቭሄ ነው ብሎ ከነገረን ዮድሄ ቫቭሄ ማለት በስሩ ዘሊቪንግ ዋን ከሆነ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያላ ታላቅ ስም ብለው አልሐይ ብሎ ከነገሩን አልሐይ የሚለው ስም ያላ ታላቁ ስም ነው ብለን ነው የምናምነው። ከዛ አንፃር አይደንቲቲ ላይ ችግር የለውም፣ ስሙ አጠራሩ ላይ አጠቃቀሙ ላይ ችግር አለበት፣ በትክክል እንኳን የሚጠራ አይደለም ይላሉ። ለምሳሌ ኤግዛምፕል ብሰጥ ኢሳይያስ 61:1 ላይ የአዶናይ የያህዌ መንፈስ በእኔ ላይ ነው ለድሆች ወንጌል እሰብክ ዘንድ ቀብቶኛል አለ። የዮድሄ ቫቭሄ ይላል አይደለ? ጉዳይ አለ። ኦኬ ባይብል ላይ ኢሳይያስ 61 ላይ የአዶናይ ዮድሄ ቫቭሄ መንፈስ በእኔ ላይ ነው ለድሆች ወንጌል እሰብክ ዘንድ ዮድሄ ቫቭሄ ቀብቶኛል አለ አይደለ? አዎ ቀብቶኛል አይልም? እንት ላይ ሉቃስ ወንጌል 4:17 ላይ ለኢየሱስ የኢሳይያስን መጽሐፍ ሰጡት አይደለ? የዕብራይስጡን ምኩራብ ገብቶ ሲሰጡት ሲያነበው የጌታ መንፈስ በእኔ ላይ ነው ለድሆች ወንጌል እሰብክ ዘንድ ቀብቶኛል አለ። ኢየሱስ ሲያነብ ዮድሄ ቫቭሄ የሚለውን አዶናይ እያለ ወይም ደግሞ አዶኒ እያለ ቀይሮት ነው? ቀይሮት ነው? ያው ጌታም ተብሎ ስለሚጠራ ጌታም ተብሎ ስለሚጠራ መጽሐፉ ሲያነበው መጽሐፉን ገልጦ ሲያነበው ዮድሄ ቫቭሄ የሚለውን ቀይሮት ነው እያነበበ ያለው ኢየሱስ። መጽሐፉ ላይ የተጻፈው ነው የምናየው እንጂ ከዛ ውጪ እንዴት እናያለን? የኢሳይያስን መጽሐፍ ነው የሰጡት እኮ። አዎ የኢሳይያስን ሰጠውታል፣ ግን እሱ ሲያነበው ደግሞ የጌታ መንፈስ በእኔ ላይ ነው ብሎ ነው የተናገረው። የኢሳይያስ መጽሐፉ ላይ የለማ። መጽሐፉ ላይ የሌለ ነገር መጽሐፍ ቅዱስ ላይ ግን አለ። መጽሐፉ ላይ ነው ያልኩ። የጠየኩ መጽሐፍ ቅዱስ ላይ አለ አይደለም እኮ። ጸሐፊው ሉቃስ ላይ ተሳሳተ። የኢሳይያስ መጽሐፍ ላይ አለ። መጽሐፍ ላይ ያለው ዮድሄ ቫቭሄ ነው የሚለው። ኢየሱስ ያንን መጽሐፍ ሲያነበው ዮድሄ ቫቭሄ የሚለውን ነገር እያወጣ ነበር ሲያነብ የነበረው። እንግዲህ እሱ እኔ እርግጠኛ ነገር የለውም፣ እርግጠኛ መረጃ የለውም። እንድታጠናው ነው። አይ እኔ እንድታጠናው ጉድ አይዲያ ሪኮመንድ ማድረግ ምንድነው መሰለህ፣ አንተ ንጽጽር ገብተህ ተማር። ወላሂ ታተርፋለህ፣ አትከስርም።
የምር ለመናገር ማለት ነው። ጥያቄያችን ባይብል ላይ ያለው አይደለም። አይ ጥያቄው አይደለም። ጥያቄው ምናምን ሳይሆን ኖርማሊ አሁን እንደዚህ አይነት እንትን ኤክስፕላኔሽን መስጠት ዝም ብሎ ተነስቶ አንድ ነገር የኮምፓራቲቭ ሪሊጅኑ በጣም ዘምኗል በአሁን ሰዓት። ስለዚህ ኮምፓራቲቭ ሪሊጅን ውስጥ ያለው እኛ የምንሰጠው ማብራሪያ ክርስቲያኖች ምን እንደሚሉ ኮምፓራቲቭ ሪሊጅን ስተዲ ውስጥ ግባ አጥና። እኛ ጋር ላይሆን ይችላል፣ እኛ ጋር ግድ አይደለም። ራሱ አንተ ጊዜ ሰጥተህ አጥና። ኮምፓራቲቭ ሪሊጅን ሪኮመንድ ማድረግ እሱን ነው። አዝ ብራዘር ሌቭል የምር ነው የምናገር። ወንደርፉል ነው። ምክንያቱም አንተ ክፍት አይምሮ ነው ያለ፣ ኦፕን ማይንድ ነው ያለ፣ ፖዚቲቭ ሜንታል አቲቲዩድ አለ። ምንም የሚያቀት ነገር የለም ከሌላው ነገር ማለት ነውና በዚህ ዙሪያ ላይ አጥና። በዚህ ዙሪያ ላይ አንተ አላጠናህም ማለት አታውቅም ማለት አይደለም። ሰዎች የተለያየ ነገር ነው የሚያውቁት ነገር። አንድ መኪና ብትበላሽብህ ሐኪም ቤት አይደለም የምትወስዳት፣ ጋራጅ ነው የምትወስዳት። ጋራጅ ሰራተኛ ሌላ ሙያ ነው፣ ሐኪም ቤት የሚሰራው ደግሞ ሌላ ነው። ቤት ቢበላሽብህ ኢንጂነር ወይም ደግሞ አናጺ ምናምን ነው የምታመጣው። ዶክተር አታመጣም፣ ሐኪም አታመጣም። ሁሉም ፕሮፌሽናል የሆኑ ነገሮች አሉት። ስለዚህ አሁን አንተ ባለህ ነገር የራስ የሆነ ኳሊቲ አለ። ያ ኳሊቲ እንዳለ ሆኖ ይሄንን ነገር አላወቅም ማለት እውቀት የለህም ማለት አይደለም። ጊዜ ሰጥተህ አጥናው እንትን በለው ለማለት ፈልጌ ነው። አይ ቲንክ እንትን የምትለው ነገር ካለ ጨምር፣ ጥያቄ ካለ። አይ አንድ ኦኬ፣ ያው አንድ እያልኩ እንትን አልኩኝ። በእስልምና ሊቃውንቶች ማለትም በእስልምና ቀኖና የእምነት ቀኖና ውስጥ የክርስቲያኖችና የአይሁዶች አምላክ ተጠቀሙበት ተብሎ የታዘዘ አለ በቀኖና ውስጥ? የለም፣ ማንም የሚጠቀም የለም ሙስሊም ሆኖ። ኦኬ፣ ስሞቹን ምናልባት ያህዌ የሚለውን ስም እኔ የምረዳውና አሁን የምነግርህ ያህዌ የሚለውን ስም እንኳን እግዚአብሔር የሚለውንም አልጠቀምም እኔ። እግዚአብሔርንም ያህዌንም ብለን አልጠቀምም። እንደዚሁ ስናስተምር ንጽጽር ስናስተምር እግዚአብሔር እያልን እንጠቀማለን። ለምሳሌ ግን እግዚአብሔር የሚለውን እኔ አምኜ አይደለም። ሐሳቡን ልንገርና ያህዌ የሚለውን ስም ኦሬዲ ክርስቲያኖችና አይሁዶች እየተጠቀሙበት ነው ያሉት። ስሙ ትክክል ነው፣ ትክክል አይደለም፣ ስህተት ነው፣ ስህተትም አይደለም የሚለው እንዳለ ሆኖ ግን እየተጠቀሙበት ነው። እኛ ከክርስቲያኖችና ከአይሁዶች ጋራ ለመግባባት የሚያመልኩትን አምላክ ያህዌን ለነሱ ብለን ማለት ነው መጽሐፋቸው ላይ ስንገባ ለማስረዳትና ለመግባባት የአብርሃም የነ አብርሃም የነ ኢየሱስ የነቢያቶች አምላክ ስለሆነ እንጠቀምበታለን። ያህዌ ለመግባባት በመጽሐፋቸው ነው ያልኩት፣ በቁርአን አላልኩም። ለመግባባት እግዚአብሔር የሚለውንም ጭምር ወይም ጋድ የሚለውንም ጭምር እንጠቀማለን አብረን ለመወያየት። ነገር ግን በአይደንቲቲ ቅድም በተነሳው በስም ደረጃ ቀጥታ ግን ከነሱ የሚያምኑት ወይም የሚያመልኩት ጋራ ግን እኩል አድርገን አንቀበልም። ለምንድን ነው ይሄን ያልኩት? አንደኛ ነብዩ መሐመድ አላስተማሩንም፣ በትምህርት በአላህም በቁርአኑ ላይ አልነገረንም። የአይሁዶችና የክርስቲያኖች አምላክ ይሄ ነው ስሙ ብሎ አልነገረንም። የተጻፈልንን እንደወረደ ነው የምንቀበለው። ከዛ ውጪ ያለው የነሱ አምላክ ያንተ አምላክ ነው ተብለህ ብትጠይቅ ምንድን ነው የምትለው? አዎ አምላክ በአምላክ ደረጃ አንድ ነን። በምን አምላክ መሰለ? በአብርሃም አምላክ አንድ ነን አይደለም። ቆይ እሺ፣ ክርስቲያኖችና አይሁዶች የመጽሐፉ ባለቤቶች ብሎ በመጽሐፋቸው ሪቪል ያደረገው መጽሐፋቸው ላይ የነበረውን ኦሪጂናል ቅርጹ ማለት ነው። በኦሪጂናል ቅርጹ የነበረውን ሪቪል ያደረገው ለምሳሌ ሱረቱ ማኢዳ ምዕራፍ 58 ላይ እናንተ የመጽሐፉ ሰዎች ሆይ ተውራትና ኢንጂል ከጌታችሁ ወደ እናንተ የተወረደውን ይላል አይደል? አዎ ይላል። ወደ እነሱ የተወረደ መጽሐፍ አለ? አሁን የለም ነው። ወደ እናንተ ታዲያ ወደ እናንተ የተወረደውን ለምን አለ አላህ? ወርዶ የነበረ ነበር በፊት የነበረው ማለት ነው እኮ እንደዛ ማለት ነው። ግን መለኮታዊ የሆነ ነገር አለ፣ ቅሪት አለ አይደል? ቅሪት አለ ከእናንተ ጋር ያለው መጽሐፍ የሚያረጋግጥ እና በላዩ ላይ ተጠባባቂ ነው አለ። ሁለት ነገር ነው አለ። ለምንድን ነው ሙሰዲቅና ሙሀይሚን የተባለው ቁርአን? ኦኬ አሁን አረጋጋጭና አራሚ ለምን ተባለ? አረጋጋጭም ነው አራሚም ነው ለምን ተባለ? ከነሱ ጋር ላለው የበፊቱ ኦሬዲ ስለተበላሸ ነው። ስለተበላሸ አረጋጋጭም ነው አራሚም ነው። የሚያረጋግጠው ምኑን ነው? የተበላሸውን እና የተደበቀውን ነገር የሚያረጋግጠው ሙሀይሚን ያለ የተባለው የሚያርመው የተበላሸውን ነው።
ሙሰዲቃን የተባለው ምኑን ነው? ሙሰዲቅ የተባለው ምኑን ነው? የሚያረጋግጠው ኦኬ፣ የሚያረጋግጠው ምኑን ነው? የወረደውን መውረድ የነበረ ወርዶ የነበረውን ከእነርሱ ጋር ያለውን ነው የሚለው። ከእነርሱ ጋር ያለውን ከእናንተ ጋር ያለውን ነው የሚለው። የነበረውን ነው ታዲያ አልፏል እኮ ኦሬዲ። ከእናንተ ጋር ያለውን ነው የሚለው፣ የነበረውን አይደለም። ከእናንተ ጋር ያለውን። እሺ ቁርአን ከወረደ በኋላ ኦኬ፣ አረጋጋጩ ቁርአን ከወረደ በኋላ በፊት የነበሩት እኮ ኦሬዲ ተሽሯል። ነው ምኑን ነው የሚያረጋግጠው? ምኑን ነው የሚያረጋግጠው? ሱረቱ ዩኑስ ምዕራፍ 10 ቁጥር 30 ላይ ይህ ቁርአን አለ ከበፊቱ የነበረውን መጽሐፍ የሚያረጋግጥና በላይ ከበፊቱ ያለው የሚያረጋግጥና በውስጡ ያለውን የሚዘረዝር ነው አለ። በውስጡ ያለውን ነገር ሪቪልድ ሆኖ የነበረውን እነሱ ጋር የቀረውን ነገር ያረጋግጥላቸዋል። ሱረቱ ዩኑስ ሱረቱ ነህል ምዕራፍ 16 ቁጥር 43 ላይም እንደዛ ነው የሚለው። በመጽሐፍ ላክናቸው ወደ አንተም ወደ እነርሱ የተወረደውን ልትገልጽላቸው ዚክርን አወረድን ይላል አላህ ሲናገር። ወደ እነሱ የተወረደው ምን ወርዶ እንደነበረና ወርዶ የነበረውንና አሁን ከነሱ ጋር ያለውን ነገር የጋራ የሆነውን ነገር ቁርአን ተናግሯል። ራሱ ኮመን የሆነ ነገር ወደ እናንተ የተወረደውን ወደኛ የተወረደውን የሚለው ከዛ አንፃር ነው እንጂ ምንም ነገር የላቸውም ሙሉ ለሙሉ መጽሐፋቸው ሐሰት ነው የሚል የቁርአን ክሌም የለም። የቁርአን ክሌም ተበርዟል ካለ ተበርዟል አለ ነው። አሁን ጥያቄ የሚነሳው ምንድነው? አይደንቲቲው ኦንቶሎጂካል ሜታፊዚካሊ አይሁዶች አምላካችን ብለው የሚጠሩት ከኦንቶሎጂካልም ከሜታፊዚካልም ልዩነቱ ምንድነው? ከኛ ንገረኝ እስቲ። ክርስቲያኖችን ተዋቸው። ይቅርታ አንዴ ድገምልኝ። ኦንቶሎጂካልም ሜታፊዚካልም አይሁዶች አሁን ያሉት አይሁዶችም ክላሲካልም አይሁዶችም አምላክ ከሚሉትና እኛ አምላክ ከምንለው ልዩነቱ ምንድነው? ሜታፊዚካልም ኦንቶሎጂካልም ልዩነቱን ንገረኝ። በአምልኮ ደረጃ በስምና የሚያመልኩት ስንት አምላክ ነው? ስም ችግር የለውም። ስም የሚለውን ችግር የለውም። አላህ የሚለውን ስም ይቀበላሉ እነሱ። አይ በአምልኮ ደረጃ ስልህ የአምልኮ አስተምሮታቸው እንጂ ዋነስን አይደለም ያልኩክ። ተውሂድን አላ አይ ፓኬጁ ተውሂድንም ያምናሉ። ፓኬጁ ነው የሚለያየው እንጂ እንትኑ ንገረኝ። አምልኮ ነው እንትኑ እኮ አምልኮ ለሚያመልኩት አምላክ አይደንቲቲው የሚያመልኩት አምላክ የተለየ ነው። አሁን ሙስሊሞች ከሚያመልኩት እኮ ምንድነው የሚለየው ንገረኝ። ምን ብለው ነው የሚያመልኩት ሲያመልኩት? እነሱ የሚረዱበት ሙሉ አረዳድ እኛ ከልዩነቱ ንገረኝ። አንድ ኮምፕሊትሊ ይለያል እኮ አንድ ነገር ንገረኝ። አንድ ነገር ልንገረኝ። አንድ ፎር ኤግዛምፕል አንድ ለምሳሌ አትሪቢዩት እኮ ምን የሚል አትሪቢዩት ከኛ የሚለይበት? ኦኬ ለምሳሌ ልጅ የሚለው ወይም ለምሳሌ እኛ የያዌ ልጆቹ ነን የሚሉበት ለምሳሌ የዓለም ህዝብን ሙሉ ያጠቃልላል። እሺ ቀጥል። ኦኬ አብን ብለው የሚሉበት ማለት ነው። አብ በሚለው ያዘው። አብ የሚለው በዕብራይስጥ ምንድነው? ስንት ትርጉም አለው? በብዙ አይነት ትርጉም ይተረጎማል። ስንት ትርጉም? ለምሳሌ ኤግዛምፕል አንዱን ንገረኝ። አብ የሚለው በዕብራይስጥ ትርጉሙን ንገረኝ። አባት፣ ጠባቂ፣ ሌላስ? ሰብሳቢ፣ ጠባቂ፣ አባት። መረጃ ይኖር ይሆን? የባይብል ትራንስሌሽን ሌየር ነው ማለት ነው። አብ የሚለው ላይ ሄጄ ላይል ነው እንግዲህ እኮ ዕብራይስጥ ነው። ሂድና ያየውና ካልሆነ እኔ ደግሞ ከእንትኖች እሰጥሃለሁ። አባት አሁን ልክ አብርሃም ከሚለው ጋራ አንዴ ጻፍልኝ። ትንሹ አንዴ ጻፍልኝ በዋትስአፕ ልላክልህ። እሺ ጻፍልኝ። አዚ ሴም ታይም ደግሞ እንትን በለኝ። ዕብራይስጡ ኤቢ ነው የሚለው አብ ነው የሚለው ቃሉ ራሱ አብ ወይም ደግሞ አብ ይባላል። ኦኬ ይሄን ቃል ዳይሬክትሊ እኛ እናምንበትም አንጠቀምበትም። ትርጉሙ ሊለያይ ይችላል። አይ ነው እቀበልሃለሁ። በዚህ በብዙ አይነት ትርጉም ልትወስደው ትችላለህ። ትርጉሙ ማን ይባላል? ኦሪጂኔተር በሚል የመጣ ላሳይ። ኦሪጂኔተር የቃሉ ትርጉም አብ የሚለው ኦሪጂኔተር በሚል ትርጉም አለው። አብ ማለት ኦሪጂኔተር ማለት ነው በሚል እንደመጣ ላሳይ። ትርጉም ሲተረጎም በብዙ ሊተረጎም ይችላል ኡስታዝ። ነው አብ የሚለው የዕብራይስጥ ቃል ኦሪጂኔተር በሚል የመጣበትን ያልኩህ እኔ።
አዎ በሌላ ተተርጉሞ ኦሪጂኔተር በቋንቋ ደረጃ ማለት ነው። ሁለት ትርጉም ካለው አብ ማለት አባት በሚል ነው። አንድ ቦታ አስገኝ በሚል የመጣበት በቋንቋ ደረጃ ነው የምነግርህ። አዎ እሱንም ሰምቻለሁ። እነዛ ማስረጃ እናውጣ። እነሱ ምን ብለው ነው የሚረዱት? አብን ኦሪጂኔተር ነው የሚሉት። ታልሙዲክ ሶርሶችም እንዳለ የሚያመለክት ኦሪጂኔተር በሚል ነው የሚረዱት እንጂ አብ ማለት ይሄ ቃሉን ቀጥታኛ እንጠቀምበታለን። ኦሪጂኔተር የሚለውን አዎ አልባሪ ይለዋል ቁርአን ላይ። አብ የሚለውን አይ ነው ቃሉ አብ የሚለውን የዕብራይስጡን የዕብራይስጥ አይደለም። ዕብራይስጥ ተናጋሪዎች አይደለን እኛ አረብኛ ተናጋሪ። የቁርአን የወረደው ሪቪል የሆነው በምንድን ነው? በአረብኛ ነው። በአረብኛው ቃሉ በአረብኛ ነው የኛ። እነሱ ጋራ ግን የሚጠቀሙ ዳይሬክትሊ በዕብራይስጡ ኤብ የሚለው ነው። ኤቢ አብ እሱን ቃል እኛ ወስደን አንጠቀምበትም አይደል? እኛ በዕብራይስጥ ተናጋሪዎች አይደለንም። ቋንቋ እኮ ነው። ቋንቋ ዕብራይስጥ ተናጋሪዎች አይደለንም። እኛ ዕብራይስጥ ተናጋሪዎች ስላልሆንን ነው። ኦኬ እሺ። በክርስቲያኖችስ አንደርስታንዲንግ አብ የሚለውን እኛን እሱ ሌላ ነው። ኦንቶሎጂካል አንጠቀምም። ማንጠቀምበት ምክንያት አለን። ለምን? ኦንቶሎጂካሊ ነው እነሱ የሚወስዱት። ኦንቶሎጂካሊ አንዴ ክፈትልን። አብ የሚለውን አስገኛ እንለውም አይደል ኡስታዝ? ተሳስተዋል ነው የምንለው። እነሱ ባይብል የወሰደው እነሱማ አብ ወልድ መንፈስ ቅዱስ ይላሉ። ኦንቶሎጂካል ነው የወሰዱት። ክፈትለት ራሱ ዲክሽነሪ ላይ ክፈትለት ትንሹ እና ታች ላይ ታገኘዋለህ። ሄብሩ የሚለው ላይ አካዳሻን ፖሊሻን ምናምን አለ። ከዛ በኋላ የመጨረሻውን ያለውን የሄብሩ የሚለው ጋር ትገባለህ። የሄብሩ ማብራሪያ ከክርስቲያኖችና ከአይሁዶች አምላክ ጋራ ወደ ሽርክ አይሁዶች ሲጀመር በትሪኒቲ ስለሚያምኑ እነሱ አይቀበሉም። ኦንቶሎጂካሊም ስለሚወስዱ እምነታቸው ትክክል አይደለም ብለው ነው የሚያምኑት። አምላክ ልጅ የለውም ብለው ነው የሚያምኑት። ኦንቶሎጂካሊ ልጅ የለውም ነው። አንተ ዊኪፒዲያ ትቀበላለህ አይደል? ዊኪፒዲያቸው ላይ ራሷን ዊኪፒዲያ ስለ አይሁድ ትክክልም ሶርስ ባይሆንም ለአንተ ስለምትጠቀም እዛ ላይ ራሱ አምላክ ልጅ የለውም ነው የሚለው። አንደኛው እንትኑ ማለት ነው። አምላክ ቦዲ ያለውም ብለው የማያምኑ ቦዲ ማለት ነው የሊኩዊድ ሶሊድ ጋዝ ኤንድ ፕላዝማ። አምላክ ልጅ ያለውም ብለው አያምኑ። ልጅ የለውም ብለው ነው የሚያምኑት። እሱ ልክ ነህ። በጠባቂነት ደረጃ ነው የሚወስዱት። ለምሳሌ እግዚአብሔር አባታችን ነው ሲሉ ይጠብቀናል፣ አብ የሚለው ፕሮቴክት ያደርገናል ለማለት ነው። አምስት ትርጉም አለው ይላል። አሁን ያወጣልሃል። አብ የሚለው በዕብራይስጥ አንደኛ ፋዘር ነው ይላል። ሁለተኛ አንሲስተር ይላል። ሶስተኛ ፕሮቶጄኔተር ይላል። አራተኛ ኦሪጂኔተር ይላል። አምስተኛ ፕሮቶታይፕ ይላል። ከዚህ ውስጥ አይሁዶች ይህንን አንደርስታንድ እንደሚያደርጉበት በምንድን ነው? ልክ እንደ እኛ ማለት ነው። አሁን እኛ ይስተዋ የሚለው የአረብኛ ቃል ወደ 11 ትርጉም አለው። ከ11ዱ ትርጉም ውስጥ አላህ የትኛው ነው በትክክል የተጠቀመበት የሚለውን የምናገኘው ከየት ላይ ነው የምናገኘው? ከቋንቋ ትርጉም ላይ ነው የምናገኘው ወይስ ከቀደምት ሰለፎቹ ይስተዋ የሚለውን በምን መልኩ ተረጎሙት የሚለውን ነው የምንረዳው ብለን ስንል ቀደምት ሰለፎቹ ይሄ ቃል በዚህ መልኩ ነው የተረዳ ነው የሚለውን ነገር ነው የሚያስቀምጡት። ታልሙዲክ ሶርስን ብትመለከተው፣ ሚድራሽን ሶርስ ብትመለከተው፣ ታርገምን ብትመለከተው አብ የሚለው የዕብራይስጥ ቃል ኦሪጂኔተር በሚል ላይ ያስቀመጡት። አላህ ኦሪጂኔተር እንደሆነ ደግሞ በቁርአን ላይ ያለ። ኦኬ አስገኝ አብ የሚለውን አስገኝ ብለን እንድንወስድስ ተጠቀሙበት የሚል ቀኖና አለ፣ ትምህርት አለ የታዘዘ ቁርአን ላይ አለ። አስገኝ አላህ አስገኝ በሚል መጥቷል። አስገኝ በሚለው እንጠቀማለን። ቁርአን ላይ ያለው ነው የምንጠቀመው። ከአይሁዶች ጋር አመሳሰለን። ቁርአን ላይ አልባሪ ነው የሚለው እነሱ ቋንቋ ነው፣ ሊንጉስቲካሊ ነው። ለምሳሌ አምላክ የሚል አለ ባይብል ላይ። አምላክ በሚል ተጠቀሙ የሚል አለ። አምላክ በሚል ማለት አምላክ የሚለውን ቃል ተጠቀሙ የሚል አለ በቁርአን ላይ። ልታሳየን ትችላለህ? አረብኛው ላይ አይ እኔ አላየሁም አልሰማሁም እንደዚህ። ኢላህ ብቻ ነው ያለው። እኔ ኢላህ የሚል ነው፣ አምላክ የሚል የለም። ስለዚህ አምላክ የሚለውን መጠቀም የለብህም። ኦኬ ቁርአን ላይ የታዘዝነውን ብቻ ብንጠቀም አይሻልም ከነሱ ጋር ከማመሳሰል እኮ? ስለዚህ አምላክ የሚለውን ለምን ትጠቀማለህ? አላህ አምላክ ነው ብለህ ታምናለህ ማለት? አላህ አምላክ ነው ብለህ ታምናለህ ወይ እንዴ? አዎ አምላክ ነው የሚል ማስረጃ አለ ቁርአን ላይ። አረብኛው ላይ አምላክ የሚለው አረብኛው ላይ እና አምላክ ነው የሚል ቃል የለም እያልክ ነው?
እኔ ግን አይቻል አይ ቲንክ አረብኛው አላቅም ኢላህ የሚል ቃል አለ። አንተ ከመጣው እኮ አንተ የመጣው ሎጂክ ነው። ኢላህ የሚለው አላህ የሚለው እሺ ቀጥል። አሊላህ የሚባል ነገር የለም። ተው አሁን አንተ ትላለህ አላህ ማለት አሊላህ ነው ስትል ነበረ። እሱም ስተት ነው። ራሱ ማለት ነው አላህ የሚለው እንደሱ ለማለት ፈልጌያለሁ። ኢላህ ብለህ ብቻ ተጠቀም። ኢላህ ማለት አምላክ ማለት ነው። ኢላህ ማለት አምላክ ማለት ነው። ትርጉም የስሙ ትርጉም ቋንቋ ነው የሚያግባባን። አሁን እነሱ አስገኝ ለማለት ፈጣሪያቸው ምንድነው የሚሉት በዕብራይስጥ? ቆይ መጀመሪያ አላህ የሚለው አምላክ የሚል ስም የለም ያልከውን ኢላህ የሚለው ግን ስላለ አምላክ የሚል ስም አለ በሚለው እናስተካክለው አይደል እኮ። ኢላህ የሚለውን ወደ አማርኛ ስንተረጉመው አምላክ ብለን እንለዋለን እኛ በቋንቋችን ስለተግባባን። ረብ የሚለውን ደግሞ ጌታ ብለን እንጠቀማለን። ስንተረጉመውና ወደ ቋንቋችን ለመግባባት ነው ያመጣነው። ገብቷል? ለመግባባት ነው ያመጣነው። ለምሳሌ በእንግሊዘኛ አላህ አምላክ ነው ለማለት ስትፈልግ ምንድነው የምትለው? አላህ አምላክ ነው ስል በእንግሊዘኛ አላህ ኢዝ ጋድ ነው ማለት አላህ ኢዝ ጋድ ግን ጋድ ነው። አላህ ጋድ ነው ግን ጋድ ማለት እኮ የጣዖት ስም ነው። አዎ ግን በእነሱ ቋንቋ ሲሆን ተመልከት፣ እንደዛ አልክ ማለት ነው። ቴዎስ ምንድነው? ለምሳሌ በግሪክ ሀገር ውስጥ አላህን አምላክ ነው ልትላቸው ስትፈልግ ኡስታዝ ኮመኔ ማርገው ይወስዳል እነሱ ምኑን ለምሳሌ አላህ የሚለውን ስም ለመተርጎም ሲፈልጉ የሚረዱት እነሱ ጋድ በሚለው ኮመኔ ማድረግ ይወስዳል። አይደለም እንደዛ አይደለም። እሱ ቀደም ሳወራ ነበር ወቅት ፊላ ስትጠይቀኝ ሙሽተርሺቆች ወይም ደግሞ ጥንተ የመካከለኛው ምስራቅ ጥንተ ነገር የሚያጠኑ ሰዎች እነሱ ናቸው ለመጀመሪያ ጊዜ አልና ኢላህ ግጥምጥም ነው። ስለዚህ አላህ ማለት ዘጋድ ማለት ነው ብሎ የተረጎሙት እነሱ ናቸው። በእኛ በኢስላም አስተምሮት አላህ ማለት የተጸውዖ ስም ነው፣ ዘጋድ ማለት አይደለም። ዘጋድ ማለት በአረብኛ አልኢላህ እንጂ አላህ ማለት አይደለም። የባይብልም ስትመለከተው ዘጋድ ብሎ የሚያስቀምጡት ለጣዖቶቹ ዘጋድ የሚለውን አልኢላህ እያሉ ለምሳሌ አንደኛ ነገሥት ምዕራፍ 18 ኤልያስ በዓል ለሚባለው አምላካችሁ ተኝቷል፣ አምላክ ተኝቷል ቀስቅሱት ሲል አምላክ ለሚለው ቃል የሚጠቀመው ዴፊኒት አርቲክል ነው። ዘጋድ የሚለውን የሚጠቀምበት አልኢላህ ብሎ ነው የሚያስቀምጠው። ሆቴዎስ ግሪከኛው ራሱ ማለት ነው። ሃ ኤሎሃ በዕብራይስጥ። ስለዚህ ቋንቋ ላይ የሚመጡ ነገሮች አጠቃላይ ትርጉማቸው ቋንቋው የሚጠቀምበትን ነገር ልትጠቀም ትችላለህ። አሁን ለምሳሌ ግሪክ ጋር ስትሄድ ቴዎስ ትላለህ። ቴዎስ ግን መሰረቱ የጣዖት ስም ነው የነበረው። ቴዎስ ማለት አምላክ ነው ሲተረጎም የጣዖት ስም ነው። ለመግባባት ያክል ግሪከኛ ላይ የሚኖሩ ሰዎች አምላክን ማይ ጋድ ብለው ሲሉ ራሱ ለምሳሌ ቴዎስ ሙ ሊሉ ይችላሉ አምላክ የለም ማለት ሲፈልጉ። ገብተዋል? ስለዚህ ቋንቋ ነው እንትን የሚለው። አሁን አብ ማለት የዕብራይስጥ ላይ ሲጠቀሙ አይሁዶች ሲጠቀሙ 5 ትርጉም አለው ብዬ ነበረ። ከ5 ትርጉሞች መካከል አንደኛው የአስገኝ በሚል ይመጣል። ቁርአን ላይ አላህ አስገኝ እንደሆነ ተጠቅሷል። አላህ አብ የሚለውን ላንጠቀም እንችላለን እኛ። ለምን? የኛ ቋንቋ አይደለም አብ የሚለው ነገር። ይሄ እንትኑ ማለት ነው። አብ የሚለው የዕብራይስጥ ቃል የኛ ቋንቋ አይደለም እና ከዛ አንፃር ብታየው ጥሩ ነው ለማለት ፈልጌ ነው። አይ ቲንክ ጥያቄ ካለ እዚህ ላይ ጠይቅና አህመድ አገኘው። በዚህ ላይ አንድ ሀሳብ ልጨምርለት። ጉዳይ ፐርስፔክቲቮቹን እንድትይዛቸው ነው። ፐርስፔክቲቮች በተለያዩ የንጽር ሀሳቢያን መካከል የሚነሱ ነጥቦች አሉ። አንዱን ወሂድ ማስተርታል እንዴት መሰለ ይሄ ከስም አኳያ የሆነ ማህበረሰብ ያን ማህበረሰብ በሃይማኖት ልትወስደው ይችላል። ያን ማህበረሰብ እንደ ሀገር የታነጸም ልትወስደው ይችላል። በሆነ መንገድ የታነጸ ማህበረሰብ አለ እና ያ ማህበረሰብ አምላክን ለመወከል የሚጠቀመው ስም ሊኖር ይችላል። ለምሳሌ እኛ አምላክ እንልን እንችላለን። ወጣ ስትል ጋድ ልትል ይችላል። የሆነ ወደ ግሪክ አካባቢ ምናምን ብትሄድ ደግሞ ቴዎስ ልትል ይችላል። ገብቶሃል? አሁን ሁሉም ማህበረሰብ አምላክን በሚያስብበት እሱን በሚጠራበት ስም መሰረት ነገሮችን ሊያበጅ ይችላል። ለምሳሌ ቴዎዶር የሚባል ስም አለ በግሪክ። ቴዎዶር የሚለው ቴዎስ እና ምንድን ነበር ሌላኛው ከሁለት ቃል የተያያዘ ነው። ቴዎዶር ማለት የአምላክ ስጦታ ማለት ነው ትርጉሙ። የአምላክ ስጦታ ሲባል ትርጉሙንም ችግር የለውም። ግን ቴዎስ የሚለው የአላህ ስም ነው ወይ ብለህ ብትጠይቅ አይ የአላህ ስም አይደለም ነው። የአላህ ስም ነው ማለት አችልም። ሚንስ አላህ መጥቶ ራሱ ቴዎስ የኔ ስም ነው አላለም። ነገር ግን ማህበረሰቡ እንደ ማህበረሰብ አምላክን ለመወከል የሚጠቀመው ስም አለ። ስለዚህ የሆነ ቴዎዶር ብሎ አምላኩን በመወከል የሚጠቀም ስም
ቴዎስ እያለ አምላኩን ለመወከል የሚጠቀም ማህበረሰብ አለ። ካሴ ሙስሊም ደግሞ እኛ አላህ እያለን አምላካችንን ልንወክል እንችላለን። አብደላህ ሊባል ይችላል፣ ደግሞ የሆነ ሰው ያ አላህ ባሪያ ሊባል ይችላል። አሁን ሜታፊዚካሊ ወይም ኦንቶሎጂካሊ እነዚህ ሁለቱ አካላት የተለያየ አምላክ አላቸው ማለት አንችልም። ምናልባት ያ ቴዎዶር የሚለው አካል ከኤክስፕሬሽን አኳያ የራሱን ዲፊኒሽን ለአምላክ ሊሰጥ ይችላል። እኛም ደግሞ ልክ እንደዛው ቴዎስና ዶሮን ጀዛከላህ አወከር ሜታፊዚካሊ እና ኦንቶሎጂካሊ ልዩነት አለን ማለት አንችልም። ከሜታፊዚክስ እና ከኦንቶሎጂ አኳያ ያለውን ዲፊኒሽን ብትመለከቱ ደስ ይለኛል። ይሄ በአረብኛ ላይ አልኢስም የሚሉት ነገር አለ እና ሁለተኛው ደግሞ አልሙሰማ ስያሜ ያለና ተሰያሚ የሚባል ነገር አለ። በዚህ ዙሪያ ኢብኑ ሲና እና ማይሞኒዴስ የራሳቸውን ፍልስፍና ያስቀመጡበት ኮንቴክስት አለ። እሱ ላይ እንመለሳለን። የሆነ ማህበረሰብ አምላክን ለመወከል ቴዎስ ብሏል። ነገር ግን እኛ ተውቂፍ ስለሆነ ኢት ሚንስ የአላህ ስም አለ፣ ስሞቹን ደግሞ እሱ ገልጧቸዋል። ያልገለጣቸውም ስሞች እንዳሉ ሆኖ እሱ ለራሱ በገለጣቸው ስሞች ለመወከል እንደምንጠቀመው ነገር ግን ቴዎዶር የሚለው ስያሜ በአምላክ ዙሪያ ሜታፊዚካሊም ሆነ ኦንቶሎጂካሊ ችግር እንደማይፈጥረው ሁሉ ያህዌ የሚለው ስያሜ አምላክን ለመወከል የአይሁዱ ማህበረሰብ ወይም የክርስቲያኑ ማህበረሰብ የሚጠቀመው ስም ነው። ነው። ነገር ግን ያ ከሆነ በኋላ ያህዌ የሚለውን ስም አልሐይ በሚለው ስያሜ ኤክስፕሌን ማድረግ እንችላለን። ነገር ግን ያህዌ የአላህ ስም ነው ወይ ተብሎ ቢመጣ ግን አላህ ራሱ ወይም ደግሞ ረሱል ሰለላሁ ዐለይሂ ወሰለም ያህዌ የአላህ ስም ነው ስላላሉ የእሱን ስም ያህዌ ብለን ልንጠቀመው አንችልም። አልሐይ በሚለው ኤክስፕላኔሽን ግን ስር ግን ልናካትተው እንችላለን። ላይክ ቴዎዶር የሚለውን ስያሜ አምላክ በሚለው ኤክስፕላኔሽን ስር እንዳዋልን ሁሉ ያህዌ የሚለውን ስያሜ ማህበረሰቡ አምላክን ለመወከል እኛ አምላክ እንደምንለው ግሪካውያን ቴዎስ እንደሚሉት ኦሮምኛ ተናጋሪ ዋቃ ምናምን እንደሚለው በዚህ ኤክስፕላኔሽን ሊብራራ ይችላል ማለት ነው። ሜታፊዚካል ኤክስፕላኔሽን እና ኦንቶሎጂካል ኤክስፕላኔሽን ስንል ምን ማለት እንደሆነ ፊሎሶፊካሊ አንደርስታንድ ሊደረግ ይገባል። ወይ ያን ፖይንት ሲያነሳ ምን ማለት ፈልጎ ነው የሚለውን አት ፈርስት ፕሌስ ያን መረዳት አለብን። ምናልባት እዛ ላይ ውስንነት ካለ ማለት ነው። ኦንቶሎጂ ስንል ዋት ጋድ ላይክ ጋድ ራሱ የሚባለው ነገር ኤክስፕሌን የሚያደርገው ነው። ፈርስት ኦርደር ይባላል ፊሎሶፊ ላይ ፈርስት ኦርደር ኩዌሽን የሚባለው ነገር ማለት ነው። ከተቻለ ኦንቶሎጂካሊ ስትሉ ወይ ሜታፊዚካሊ ስትሉ የራሱ ትርጉም አለው። ሜታፊዚካሊ አንድ አይነት አምላክ አለን ሲባል ተከተለው የሚመጡ ዲስክሪፕሽኖች አንድ አይነት ነን ማለት አይደለም። ከተቻለ እነሱ ሜታፊዚካሊ የሚሰጡት ስያሜ ሊሆን ይችላል። ከነሱ አስተሳሰብ አንፃር ሜታፊዚካሊ እነሱ እኛ የአምላክ ልጆች ነን የሚል ስያሜ ሊሰጡ ይችላሉ ክርስቲያኖች። እኛ ክርስቲያኖች ጋር በኦንቶሎጂካሊም ሆነ ሜታፊዚካል አንድነት አለን ስንል ያንን አክሰፕት እያደረግን ነው ማለት አይደለም። እነሱ ሜታፊዚካሊ ሊሰጡት የሚችሉት ስያሜ ሊሆናል፣ ለአምላክ የሆነ ባህሪ ሊያስጠጉለት ይችላሉ። ላይክ ግን ያን ያስይዘንም ሜታፊዚካል እና ኦንቶሎጂካሊ ሴም አምላክ አለን ማለት ያንን ያስይዘንም በዚህ ኤክስፕሌን የሚደረግ ነው። ላይክ የሆነ ማቴሪያሊስት ሊነሳ ይችላል። ቁሳውያን 16ኛው ክፍለ ዘመን ላይ የነበረ ቁሳዊ ምሳሌ ቶማስ ሆብስን ወሰዱ። ቶማስ ሆብስ እቺን ዓለም ኤክስፕሌን ሲያደርጋት ኤቭሪ ኤግዚስተንስ ማተር ነው ብሎ ነው የሚያብራራው። ማተር ደግሞ ፊዚክስ ላይ ስፔስን የሚወስድ ነገር ነው አይደለ? አት ፈርስት ፕሌስ በቃ ማተር ስትሉ አት ፈርስት ፕሌስ ስፔስን የሚወስድ ነገር ነው፣ የሆነ ቦታ የሚፈልግ ነገር ነው። እነሱ በ16ኛው ክፍለ ዘመን ማቴሪያሊዝምን ወይም ቁሳዊነትን ሲያነሱ አምላክ ራሱ ማተር ነው እያሉ ነው። ኢትሚንስ ቦታ የሚወስድ ነገር ነው ኤክስፕሌን እያደረጉ ነው። ገብቷቸዋል? ኤክስፕሌን እያደረጉ ነው። አሴ ሙስሊም ያን ትቀበላለህ? አይደለም፣ አልቀበልም። ግን አሴ አልቲሜት ሪያሊቲ ግን አምላክ ኤግዚስት እንደሚያደርግ ልንቀበል እንችላለን። ከጁዳይዝም እኩል ከክርስቲያን እኩል። በዚሁ ነጥቦች እንደ አልቲሜት ሪያሊቲ የምንቀበላቸው ነገሮች አሉ። ከዛ አልቲሜት ሪያሊቲ ውጭ ያሉ ተከትለው የመጡ ዲስክሪፕሽኖችን ግን አሴ ሙስሊም የመቀበል ግዴታ አለብን ከተባለ የለብንም። እነዚያ ነገሮች አዎንታዊም ሆነ አሉታዊ ገጽታ ኖራቸው አምላካችን አላህ ራሱን ባልገለጸበት ረሱል ሰለላሁ ዐለይሂ ወሰለም አምላካችን አላህን ባልገለጹበት ወይ ልንገንጿችን ነው። ይሄ ፖይንት በምንድን ነው? አዎንታዊም አሉታዊም ጎን ኖረው ማለት ነው። ያ ነጥብ አሉታዊም አዎንታዊም ጎን ቢኖረው አምላካችን አላህና ረሱል ሰለላሁ ባህሪውን ባልገለጹበት ወይ አምላካችን ልንገልጿ አይችልም። ነገር ግን
ቅድም እንደነገርኳችሁ በዚያ ምሳሌ መውሰድ ትችላላችሁ። ቴዎዶር በሚለው ቴዎስ የሚባለው ነገር የግሪክ ማህበረሰብ አምላክን ለመወከል የሚጠቀምበት ነው። ልክ እንደዛ ሁሉ ደግሞ እዚህ ወደ እስራኤል አካባቢ ስትመጡ ደግሞ አምላክን ለመወከል ማንን ነው የምትጠቀሙት ሲባል ያህዌ የሚባለውን ስያሜ ይነግራቸዋል። ኢትዮጵያን ጋር ስትመጡ ደግሞ አምላክ ይላቸዋል። ወይም ደግሞ ከቃል አጠቃቀም አኳያ የብሔር ገዢ ወይም የእግዚአብሔር እያሉ ሊጠቀሙ ይችላሉ። ታውቃላችሁ። ከባህሪ አኳያ ያንን ነገር አስጠግታችሁ ልትፈቱ ትችላላችሁ። አዎ ልትፈቱ ትችላላችሁ። ነገር ግን የአላህ ስም ያ ነው የሚለውን ነገር ግን አያሲዘንም። ተከትሎ ይመጣው ከሜታፊዚካል ሪያሊቲው ተከታች የሚመጡ ተከትሎ ይመጡ እነዚህ ዲስክሪፕሽኖችን ግን የሚያሲዙን አይደለም። አባት የሚለውን እንደ መጽሐፍ ያለፈች እንዳለ ሆኖ ማለት ነው። አባት የሚለው አብ የሚለው ወይም አብ የሚለው ስም ፈጣሪ በሚለው ገዢ በሚለው ሰብሳቢ በሚለው ፍቺ እንዳለ ሆኖ ከቴዎሎጂ አኳያ ግን ሜታፊዚካሊ እና ኦንቶሎጂካሊ ባለ አልቲሜት ሪያሊቲ እስቲል አንድ ናቸው ከተባለ አዎ አንድ ነን ብለን እንናገራለን። ያህዌ አላህ ነው። አዎ ያህዌ አላህ ነው። ነገር ግን ተከትለው የሚመጡ ዲስክሪፕሽኖች አይደለም። እነዚህ ካባላስቲክ ነው ካላባላስቲክ ነው የሚባሉ አሉ። የአይሁዳውያን ሴክቶች ስማቸውን በትክክል ፕሮናውንስ ላደርገው እችላለሁ። ሶሪ ለዛ ገብቷቸዋል። እነዚያ ሰዎች ላይክ አንድ የአይሁዳውያን ሴክቶች ናቸው። አምላክን ኤክስፕሌን የሚያደርጉበት ፖይንት አለ። በጣም አጸያፊ የሆነ ማለት ነው፣ ለጆሮ የሚቀፍ ኢቨን በመጽሐፍ ውስጥ ማለትም በመጽሐፍ ቅዱስ ውስጥ የየራሱ ትርጉም ኖሮ ሳለ አባት ስትሉ አሁን እንዴት ለአላህ አባት ልትሉ ይችላላችሁ። ግን በዚያ መጽሐፍ ውስጥ የራሱ ቋንቋ አለው አምላክን ለመግለጽ። በመጽሐፍ ውስጥ እግዚአብሔር ምጥ እንደያዘ ሴት ይጮሃል ምናምን ይላቸዋል ኢሳይያስ 42:14 ላይ። እንዴት አምላክን ምጥ እንደያዘ ግን እዛ ጋር የራሱ ትርጉም አለው የሚያሰፍረው። ስቲል አርጊው እያደረግን ያለ ነው አላህን በቁርአን ውስጥ እያረመ ያለው እና ተከትሎ የሚመጡ ዲስክሪፕሽኖችን ነው እንጂ በሜታፊዚካሊ ሆም ኦንቶሎጂካሊ ባሉ አልቲሜት ሪያሊቲዎች ላይ አይደለም። ያንን ኤክስፕሌን ማድረግ ትችላላችሁ፣ በዚያ መረዳት ትችላላችሁ። ኦንቶሎጂ ስለ ቢንግ ነው የሚያጠናው ቢአንደርስታንድ ዳት። ሜታፊዚክስ ደግሞ ስለ ኤሰንስ ነው የሚያጠናው። ከኦንቶሎጂ ከቢንግ አኳያ ነሰሰሪ ኤግዚስተንስ የሚባል አለ፣ ዋጂበል ውጁድ የምትሉት ነገር አለ፣ አንክሬትድ ዋን የምትሉት አለ፣ ያልተፈጠረ ግን የሚፈጥር የሆነ ገብታችኋል። በኢንፋይናይት ኤግዚስተንስ ኤክስፕሌን ልታደርጉት የማችሉት የሆነ አንድ ፐርሰናል የሆነ ጅማሮ አለ አምላክ ልንለው የምንችለው ከቢንግ አኳያ ኤክስፕሌን ካደረግ ነው። ከሜታፊዚክስ ከኤሰንስ አኳያ ደግሞ ኤክስፕሌን ካደረጋችሁት ዘላለማዊ የምትሉት ሊሆን ይችላል፣ ሲምፕል ልትሉት የምትችሉት ሊሆን ይችላል፣ ኦምኒሳይንት ሁሉን አዋቂ ሊሆን ይችላል፣ አዛኝ መርሲፉል ልትሉት ሊሆን ይችላል። የተለያየ ኤክስፕሌኔሽን አለ። ተከትለው የሚመጡ ግን ዲስክሪፕሽኖች አሉ። ቅድም እንደተናገረው እኛ የእግዚአብሔር ልጆች ነን የሚለው ዲፊኒሽን ሊኖር ይችላል። መሰል ምናልባት ለጆሮአችን ሊከብዱን የሚችሉ ዲፊኒሽኖች ሊኖሩ ይችላሉ። ዛቻን እነዚያን ዲፊኒሽኖች የግድ ኤክስፕሌን ማድረግ አለባችሁ ወይም መቀበል አለባችሁ ሳይሆን እንደ ሜታፊዚካል ሪያሊቲ ቅድም እንደነገርኳችሁ አክሰፕት የምናደርጋቸው አንድ ያደረጉናል የምንላቸው ፖይንቶች አሉ ማለት ነው። አንደኛው ፖይንት ስም የሚለው ነው። ቅድም ስም በሚለው ላይ ያህዌ በሚለው ላይ ጥሩ ፖይንቶች ተነስተው ነበር። የራሳቸው ፐርስፔክቲቭ አስቀምጧል በንጽር ውስጥም ሆነ ከንጽር ውጭ ባሉ ስኮላሮች ዘንድ። ያህዌ የሚለው እንደ ኮንሰንስ የተቀመጠ ነገር አለ። ገብቷቸዋል። እንደ መስማሚያ የተደረገ ፖይንት አለ። ያንን አንድ ማሳያ ከ6000 በላይ ምሁራን 20 ዓመት ምናምን በሚፈጅ ጊዜ ውስጥ የጻፉት ታንክሬል ባይብል ዲክሽነሪ ላይ ቅጽ 6 ፔጅ 11 ላይ ያስቀመጠው ሀተታ አለ። የአምላክን ስም ያህዌ የሚለውን ይጠቅስና ከንባብ አኳያ ያለውን ግራ መጋባት አንድ ነጥብ ያስቀምጣል። ከትርጉም አኳያ ያለውን አናውን መሆን ወይም አለመታወቅ፣ ከኦሪጂን አኳያም ያሉ አለመታወቆችን እንዲሁም ደግሞ እነዚህ ነገሮች ባይታወቁም እንኳን የሚሰጡ ደግሞ ሀተታዎች አሉ አይደለ? ለምሳሌ ዙልቀርነይንን ወሰዱ። ዙልቀርነይን በባይብል ላይ ያለው አይዴንቲቲ ማን ነው የሚል ፖይንት ሊነሳ ይችላል። አሌክሳንደር ዘግሬት ነው ያሉ ሰዎች አሉ። ቂሮስ ነው ያሉ ሰዎች አሉ። አሌክሳንደር ዘግሬት ነው ሲሉ የራሳቸው ያስቀመጡት ፖይንት አለ። ቂሮስ ነው ሲሉ ትንቢተ ዳንኤል ምዕራፍ 8 ቁጥር 3 እየጠቀሱ 2 ቀንድ ሲባል ዙልቀርነይን ባለ 2 ቀንድ ማለት ነው። 2 ቀንድ ሲባል 2 ሲገዛቸው የነበሩ አካላትን ይወክላል። ቂሮስ ነው እያሉ የሚያስቀምጡት ሀተታዎች አሉ። ልክ እንደዛ ሁሉ ከትርጉም አኳያ እንዲህ ነው ተብሎ ግልጽ ነገር ባይመጣ እንኳን ስኮላሮች ያንን ነገር አናውን የሚለውን ነገር እንዳሰፈሩ ሳለ የየራሳቸውን ደግሞ ሀሳብ ሲያሰፍሩ ትመለከታላችሁ። ያህዌ በሚለውም ላይ አናውን ነው ትርጉሙ አይታወቅም።
አነባነብ አኳያም ይሄ ነው የሚባል አነባነብ የለውም። ቅድም እንደነገርኳቸው አንደኛ ከአዶናይ ከሚለው ስም ጋር በማዋሃድ ነው ያህዌ የሚለውን ስም የተሰጠው የሚላለ። ሌላኛው ይሄ አሸሪህ የሚለውን ሶስተኛ መደብ ሲያደርጉት ወደ እርሱ ሲለውጡት ነው ይህንን አብሪቬሽን የሰጠን ሰው አብሪቬሽን ነው ብሎም የሚያብራሩ ሰዎች አሉ። ሁሉም የራሱን ሀሳብ ያስቀምጣል። ከንባብ አኳያ ግን ይሄ ነው የሚባል የረገጠ ነገር የለም። ሁሉም የስኮላር ሀሳብ ነው እንዲህ ነው ተብሎ ሲነበብ ማለት ነው። ከትርጉም አኳያም ትርጉም አይታወቅም። አዎ ነገር ግን ከ3:14 አኳያ የሚያብራሩት አሉ። ፎልክ ኢቲሞሎጂ ቢሆንም ወይም ቴዎሎጂካል ፑቲንግ ነው ብሎ ያስቀምጡ ስኮላሮች ቢኖሩ 20 በሚለው ፕሪሚቲቭ ሩት የሚያብራሩን ሰዎች አሉ። ከነዛ ማብራሪያዎች አንፃር አዎ እንደዚህ ከመሆን አንፃር አዎ እንደዚህ ከመሆን አንፃር አዎ እንደዚህ እያሉ የምናብራራቸው ነገሮች የግድ ወደ አላህ አስጠግተን አዎ አላህ እንደዚህ ነው እንድንል የሚዳረገን ነገር ሳይሆን ተውቂፍ ስለሆነን ባልተገለጸ ነገር ላይ መንቆብ ስለሆነን ግን ከኤክስፕላኔሽን አኳያ ፐርስፔክቲቭን የመቀበል ሜንታሊቲ ሊሆን ይችላል ሊገባልም ጭምር። ፐርስፔክቲቭ አኳያ ኡስታዝ ወሂድ የራሱን ፐርስፔክቲቭ ሊይዝ ይችላል። ፐርስፔክቲቭ አቡ ሙዓዊያም ሰልማንም አሚርም እዚህ ጋር ያሉት እንዳለ ፐርስፔክቲቫቸው ሆነ ሊያራምዱ ይችላሉ። ያን ፐርስፔክቲቭ እንደ ፐርስፔክቲቭ አንደርስታንድ የማድረግ የማክበር ሜንታሊቲው ግዴታው አለብን ማለት ነው። ብዙ ነጥቦች አሉ በእርግጥ ከዚህ ስር እንደ ሀተታ የሚነሱ ኢንሻአላህ እንግዲህ በሰማነው የምንጠቀም ያድርገን። ቀጥል ኡስታዝ። ማሻአላህ አላህ ይጨምርልህ። አይ ቲንክ ሰግጄ እስክመጣ ድረስ አይ ቲንክ እንደተረዳው ተስፋ እናደርጋለን። ጉድ አይዲያ ታለ አህመድ ወጥቷል መሰለኝ። ኦኬ በቃ እሺ ጀዛኩሙላህ ረንጅታ ቻው ሳንባባል ሄደ እና ጥሩ ነው። ኡስታዝ አቡ ሙአዊያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀሳብ መስጠት የምትፈልጉ ሰዎች ካላችሁ እኛ ጨርሰናል፣ መስጠት ትችላላችሁ ማለት ነው። ኢንሻአላህ ይኸው ክፍት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሀሳብ ልስጥ በዚህ ርዕስ። ኡስታዙ ነው ቀጥል። አይ ቲንክ የለም መሰለኝ። እሺ ስለ አላህ ስምና ባህሪያት ስንናገር ብዙ ጊዜ አንዳንድ ጥያቄዎች ግራ ሊገቡን ይችላሉ። ግን ከማወቅም ካለማወቅም አንፃር ሊሆን ይችላል። በደንብ ልናውቅ የሚገባቸው ነገራቶች አሉ። አልአስማእ ወሲፋት ይባላል። አልአስማእ ወሲፋት የአላህ ስምና ባህሪያት ይባላል። የአላህ ስሞች እና ባህሪያቶች ምንድናቸው? ሁሉም የአላህ ስሞች የአላህ ባህሪያቶችም ጭምር ናቸው። ሁሉም የአላህ ስሞች የአላህ ባህሪያቶችም ጭምር ናቸው። የአላህ ባህሪያቶች ግን ሁሉም የአላህ ስሞች አይደሉም። አላህ ይናገራል። ለምሳሌ አላህ ይናገራል ብለን እናምናለን። ሙተከሊም ነው ብለን እናምናለን። ሙተከሊም የሚል የአላህ ስም አለ ግን ስትሉኝ የለም። ስለዚህ ሁሉም የአላህ ሱብሓነሁ ወተዓላ ስሞች የአላህ ባህሪያቶችም ናቸው። የአላህ ባህሪያቶች ግን ሁሉም የአላህ ስሞች አይደሉም ብለን እንወስዳለን። ምን እንደ ዐቂደት አህለ ሱነቲ ወልጀማዓ እምነታችን ይሄ ነው ማለት ነው። ስለዚህ የአላህ ስምና ባህሪያቶች በምን መልኩ ነው የምናያቸው? እንደ ኢስላማዊ ትምህርቱ ምንድነው ሲባል ተውቂፊ ናቸው። በቁርአንና በሐዲስ የተረጋገጡ ስሞች ካልሆኑ በቀር ሌላው ማንም ሰው ከመሬት ተነስቶ የትኛውም ሼኽ ቢሆንም የአላህ ሱብሓነሁ ወተዓላ ስምና ባህሪ ተውቂፍ ነው። ማንም ሊጨምርበት አይችልም፣ ሊቀንስበትም አይችልም። ሚን ባብ ሲፋ የአላህ ሱብሓነሁ ወተዓላ ባህሪያቶች ግልጽ ናቸው። በምን ዙሪያ ናልኳችሁ? ሚን ባብ ሲፋ። እነዚህ ሁለት መሮች ያዙልኝ። ስለ አላህ ሱብሓነሁ ወተዓላ ባህሪያቶች ስናወራ ሚን ባብ ሲፋና ሚን ባብ ኢኽባር ይባላል። ምንድናቸው አልኳችሁ? ሚን ባብ ሲፋ ከሲፋ አንፃር ሁሉም የአላህ ሱብሓነሁ ወተዓላ ባህሪያቶች ተውቂፊ ናቸው። ሁሉም የአላህ ባህሪያቶች የተገደቡ ናቸው። ሁሉም የአላህ ባህሪያቶች በቁርአንና በሐዲስ የመጡልን ናቸው። ስሞቹ በቁርአን መጥተዋል። ምንድን መጥተዋል? ሐዲሶችም ላይ መጥተዋል። ሲፋውም ባህሪው ሚን ባቢል ኢኽባር እንዴት ነው የምናስተናግደው? ሚን ባቢል ኢኽባር ማለት መገለጫ ማለት የሚገለጽባቸው ነገራቶች ኢኽባር የምናደርጋቸው ነገራቶች
ሚን ባቢል ኢኽባር በተለምዶኛ የምንጠቀማቸው ቃላቶች እንዴት ነው ለአላህ ልንጠቀማቸው የሚችለው? ለምሳሌ አባት የሚለው ስም ሚን ባቢል ኢኽባር ስንጠቀም አንድን ስም ሚን ባቢል ኢኽባር ስንጠቀም አንድን ስም ከመገለጫ አንፃር ስንጠቀም ማለት ነው። ለመገለጫ የምንጠቀምባቸው ለስም የማንጠቀምባቸው ስሞች ምን ተብለው ይጠራሉ? ባህሪያቶች ምን ተብለው ይጠራሉ? ስለ አላህ ሚን ባቢል ኢኽባር ተብሎ ይጠራል። ገብቷችኋል? ሚን ባቢል ኢኽባር ሲፋ ያልሆኑ በኢኽባር ደረጃ በመገለጫ ደረጃ ልንጠቀምባቸው የሚችሉ ቃላቶች እነዚህ የአላህ ሱብሓነሁ ወተዓላ ሚን ባቢል ኢኽባር የምንጠቀማቸው ቃላቶች ምንድናቸው? ሚን ባቢል ኢኽባር ለመገለጫ የምንጠቀምባቸው ምንድናቸው? አራት መስፈርት አላቸው። ከአራቱ መስፈርቶች አንደኛው ምንድነው? አራቱ መስፈርት ምንድነው? በአራቱ ማቅጣጫ ንቁሳን የሌለበት ስም መሆን አለበት። ጉድለትን የማያስከትል ስም መሆን አለበት። ያ የምንጠቀምባቸው የመገለጫ ኢኽባር የምናደርጋቸው ነገራቶች ስለ አላህ ምን መሆን አለባቸው? መገለጫቸው የጉድለት መሆን የለባቸውም። ለምሳሌ ልጅ ወለደ፣ ልጅ አገኘ የሚለውን አብ ለሚለው ቃል ከተጠቀም ሚን ባቢል ንቅሳን ውስጥ ይገባል። ሚን ባቢል ኢኽባርም አይመጣም ይሄ ስም ማለት ነው። ገብታችኋል? ለመገለጫም አይመጣም። ምክንያቱም አላህ ሱብሓነሁ ወተዓላ በጉድለት የሚጠቀስበት ስም የለንም። በጉድለት የሚጠቀስበት ስም አይገባውም በየትኛውም ቋንቋ። ሚን ባቢል ኢኽባር ግን የምንጠቀምባቸው አጋጣሚዎች ይኖራሉ። ሚን ባቢል ኢኽባር የምንጠቀምባቸው ጊዜ ቦታዎች ይኖራሉ። ለምሳሌ ሚን ባቢል ኢኽባር አራቱ ማቅጣጫ ላይ ስታዩ ጉድለት የሌለበትን ስም ጉድለት የሌለበት ነገር ከሆነ ያንን ሚን ባቢል ኢኽባር እንጠቀማለን። ሚን ባቢል ሲፋ ግን አንጠቀምም። ሚን ባቢል ሲፋ እንጠቀምም። ሚን ባቢል ኢኽባር ግን ያንን እንጠቀምበታለን ማለት ነው። መገለጫ ሰዎች ተስማምተው ለአምላክ የሰጡት ጉድለት የሌለበት ስም ጉድለት የሌለበት ባህሪ ከሆነ ይችላሉ። ገብታችኋል? አብ ማለት ለምሳሌ ሚን ባቢል ኢኽባር መጠቀም እንችላለን። ምን ማለት ነው ትርጉሙ እንላለን። ማንንም ሰው ስለ አላህ ሱብሓነሁ ወተዓላ አይ አምላክ በዚህ መልኩ ተገልጿል፣ በዚህ መልኩ እንትን ብሏል እንትን ብሏል ማለት ምን ማለት ነው ብለን እንጠይቃለን። ለምሳሌ ምን ማለት ነው? አስገኚ፣ ሁሉ ነገር አድራጊ፣ ሁሉ ነገር ፈጣሪ የሚለው መገለጫ በእነሱ ዘንድ ይሄ መገለጫ ካለ ሚን ባቢል ኢኽባር እንጠቀማለን። ይሄን ቃል ሚን ባቢል ኢኽባር ይሄን ቃል እንጠቀማለን። ሚን ባቢል ሲፋሳ አንጠቀምም። የአላህ ሱብሓነሁ ወተዓላ ባህሪያቶች ቅዱስ ስሞች ምንድናቸው? የተገደቡ ናቸው። ስለዚህ በአላህ ሱብሓነሁ ወተዓላ ስምና ባህሪያት ዙሪያ ላይ ያው ሰፋ ያለ ገለጻው ሚን ባቢል ኢኽባር ምን ማለት ነው? ሚን ባቢል ሲፋ ስለ አላህ ምን ማለት ነው? ስለ አላህ ስታወራ ሁላችንም የተገደቡ ነገር መኖር አለበት። ስለ ስሞች ስታወሩ የተገደቡ መኖር እንደዚህ ቢሆን እንደዚህ ቢሆን እንደዚህ ቢሆን እንደዚህ ቢሆን ብለን የምናወራበት እንትን አይደለም። ከቴዎሎጂ አንፃር ከሲፋ አንፃር ሚን ባቢል ኢኽባር የምንጠቀማቸው ቃላቶች ማህበረሰቡ ዘንዳ ምን መሆን የለበትም ብዬ ከአራት ማቅጣጫ ጉድለት የሌለበት ስም መሆን አለበት። ሲተረጎም ራሱ ጉድለት የሌለበት ስም መሆን አለበት። ስለዚህ ከዛ አንፃር ነው ብዙም ያው ከእውቀት አንፃር ይሄ ይበቃናል። فإن أخطأت منه من الشيطان نسبت من الله ስለ አላህ ባህሪያቶች ጉዳይ ላይ ጥያቄ መጠየቅ ትችላላችሁ ካላችሁት። ኡስታዝ ከመጣ እናስረክባለን። ጀዛከላሁ ኡስታዝ። ግን አሁን እዚህ ላይ ሞስት ኦፍ ታይም የማየው ነገር ስለሆነ ከስም አኳያ አጋጥሟቸው አቅም ብዙ ጊዜ እኔም አጋጥሞኝ ያውቃልና ፐርስፔክቲቭ ይነሳል እኮ ሁሉም የራሱን ፐርስፔክቲቭ የሚያነሳበት ኮንቴክስት አለ። አሁን ኡስታዝ መጀመሪያ ሲጀምር የዘጋው ነገር አለ። ባረከላሁ ፊክ አላህ መልካም ቀጥኖ ሊጨምርልህ ኡስታዝ ነው። መጀመሪያ የዘጋው ነጥብ አለ። ምንድነው? ላይክ አላህ ባህሪያቶች ሊኖር ይችላሉ። አላህ ደግሞ ያስቀመጣቸውን ስሞች አሉ ለራሱ መገለጫ አድርጎ። አላህ ተናጋሪ ነው ብለን እናምናለን። ላይክ ተናጋሪ ነኝ የሚል ስያሜ ካላስቀመጠ ግን አንተ ተናጋሪ ነህ ልንለው አንችልም። ኢቭን አሁን ተጠቃሽ የምትሏቸውን ስሞች አላህ አልዓሊም ነው። አዎ ስሙንም ተናግሯል። በዛ ሁሉን አዋቂነቱ እንዳለ ሆኖ ላይክ እንደ ባህሪው
ግን እኔ ሁሉን አዋቂ ነኝ በቃ ስሜ እንደዚህ ነው ካላለ ቀስምህ እንደዚህ ነው ብለን እኛ ምንም እናወጣው የለም እኛ ምናሰምረው መስመር የለም ምንድነው እኛ እዚህ ጋር ፈርስት ፕሌስ ሶ ቴዎሎጂካሊ ምን ቆመ ምንድነው ላይክ ከኛ ውስንነትም አንፃር ነው አጋጥሟችሁ ያውቁም ላይክ ዕብራውያን የሆኑ ነቢያቶች አሉ ይበእናንተ ተባላላችሁ አው ለምሳሌ እንትና ዘከሪያ ተባላላችሁ እና ዘከሪያ ዕብራዊ ነው ወይ it means እስራኤላውያን ከሚባሉት ነው ይከተባ አው እና ማን ብለው ነበር የሚጠሩት እና ዘከሪያ ለዛ ከሆነ ዘከሪያ ምን ማለት ነው ያህን አስተዋሽ እና ያ ያላህ ስም ነው ብላችሁ ታስባላችሁ ቅድም ያነሳውላችሁ ነጥብ ይሄን ነው ባይዚ ውስጥ እንቆማለን የሚባለው ማለት ነው አሁን በዚህ ላይ የተለያየ ፐርስፔክቲቭ ይነሳል በዚህ ላይ ከነጥብ አኳያ ማለት ነው የራሳቸውን ፖይንት ኦፍ ቪው ያስቀምጣሉ አንደኛው ያህ የሚለውን ቅድም ኤክስፕሌን የተደረገበት ነው ከሐይነት ጋር ከያውነት ጋር ኤክስፕሌን ያደረጉበት ነው ግን ያ ኤክስፕሌን ከተደረገ በኋላ በቃ እንዴት ነው የሚዘጋው ከተባለ አቡ ሙዓዊያ ዘግቶታል መጀመሪያ ላይ አላህ ለሱ ባህሪያት የሆኑ ነገሮች አሉ እነዛ ባህሪያቶቹ እንዳሉ ሆነው ግን አላህ በዚያ ሰይሙኝ ካላለ አንሰይሙም አያችሁ በዚያ ተዘጉታላችሁ ልክ እንደዛ ሁሉ አልፈርስ ፕሌስ አልሐይ በሚለው ያሁ የሚባል ኤክስፕሌን ከተደረገ አላህ እዛው መጥቶ እኔ ያሁ ብላችሁ ሰይሙኝ ካላለ አንተ ያሁ አንለውም ከስም አኳያ ግን ኤክስፕሌን የሚደረግበት ነገር አለ ስለዚህ ቀደም ከቴዎሎጂ አኳያ ያነሳው ነገር አለ ሚንባብ ኢስቲፋና ሚንባብ ኢኽባር የሚባል ፖይንት አለ it means ኤግዚስተንስ ላይ ራሱ የሚያብራሩበት መንገድ አለ እሱ ይመጣለን ሶ በዚያ የሚዘጋ ነው ሌላኛው ደግሞ ፖይንት አለ ቀደም የነገርኳችሁ ልታሰምሩበት የሚገባው ነጥብ ብዙ ጊዜ ስጠይቁትም አይቼ ያነሳውት ፖይንት ነበርና ሌላኛው ፖይንት ኦፍ ቪው ደግሞ ኤክስፕላኔሽን ምንድነው ሁሉም የየራሱን አምላክን ለመሰየም የሚጠቀምበት መንገድ አለ ታውቃላችሁ ለምሳሌ ገብረ እግዚአብሔር ይባላል ገብረ እግዚአብሔር ገብረ እግዚአብሔር ስትሉ እግዚአብሔር ማለት የብሔር አምላክ ማለት ነው የብሔር ጌታ ማለት ነው የብሔር አምላክ የብሔር ጌታ ማለት ነው እና የዚያ ጌታ ገብር like it means ባሪያ ማለት ነው በቃ ጌትነት የአላህ ባህሪ ነው ሶ አላህ ከሌላ ላይ ካረብና ከምትሉት በተጨማሪ እግዚአብሔር ብዬ ጠራዋለሁ ማን ጌታ ባን ይመጣው ማን ነው እግዚአብሔር ብለ ጠራ ያለ የለም ግን ከስም አኳያ ውስንነቱ ይታያል አልባት ለአላህ ባህሪ ሊሆን ይችላል ግን እሱ በዚህ ጥሩኝ ስላላለ አንጠራው ማለት ነው ገብታችኋል በዚያ ተዘጉታላችሁ ልክ እንደዛ ሁሉ አሁን ይሄ ያሁ የሚለውም ስያሜ አለመታወቁ ከነባብ አኳያ ከፕሮናንሴሽን አኳያ ከኦሪጂን አኳያ አለመታወቁ እንዳለ ሆኖ ሀያ ወይም ደግሞ ህያው በሚል ዴፊኒሽን ከመጣ ያ ማህበረሰብ አምላክን ለመወከል የሚጠቀምበት ኮንቴክስት ከተፈጠረ ለምሳሌ ቅድም እንደነገርኳችሁ ቴዎዶር ይባላል ቴዎስና ዶሮስ ከሚል ሁለት ቃላት የመጣ ነው ቴዎስ ማለት አምላክ ማለት ነው ዶሮስ ማለት ስጦታ ማለት ነው ሶ ቴዎዶር ሲባል የአምላክ ስጦታ የሚል ትርጓሜ አለው ሶ ያ ማህበረሰብ አምላክን ለመወከል ቴዎስ የሚል ቃል ስለሚጠቀም በዚያ ስያሜ ቴዎዶር ብሎ ተተረጎመ it means በአማርኛ ደግሞ ቴዎድሮስ የምንለው ማለት ነው ቴዎድሮስ ማለት የአምላክ ስጦታ ማለት ነው ወደ ግዕዝ ስታመጡት ነው it means ግሪካዊ ስታረጉት ትርጉሙ ምንድነው የአምላክ ስጦታ ማለት ነው ወደኛ ቴዎድሮስ ይሆናል ሶ ማህበረሰቡ እንደ ማህበረሰብ አምላክን ለመወከል ቴዎስ የሚል ቃል ስለሚጠቀም የአምላክ ስጦታ ለማለት ቴዎዶር ስላለ ቴዎዶር ማለት እኮ አምላክ ማለት ስለዚህ አላህ ኢላህ ከሚለው ስያሜው ወይም ደግሞ ስሙ በዘለለ እኔ እንደውም ቴዎስ ብዬ ነው መጣራው ኬት አባን የመጣው ደም አንተ ሰውዬ እንደዛ የሚባል ፖይንት የለም ወጣችኋል ከባህሪ አኳያ አምላክነት የሱ ባህሪ ነው ነገር ግን ቴዎስ የኔ ስም ነው አላለም ሶ ስላላለ አንተ ስም ነው አንለው ማለት ነው ወጣችኋል ሶ የምንወሰንበት ፖይንቶች እንደዚህ ናቸው ለአላህ ባህሪው ነው ነገሮች አሉ ከስም አኳያ የኔ ስም ነው ያላቸው ነገሮች እንዳሉ ሆኖ ስሜ ነው ያላለውን ነገር ግን ስምህ ነው አንለውም ባህሪው ቢሆን እንኳን ማለት ነው ምክንያቱም ቀደም በሐዲስ ላይ ተገለጸው አላህ መልካም ተብሎ ተገልጿል መልካሙ የሚል ስያሜ ወይ ደግሞ መልካም ነኝ በሚል ስያሜ ራሱን ስላልገለጸ አንተ እንደዚህ ነህ ብለን እንደማንሰይመው ሁሉ ከስም አኳያ ያሉ ኤክስፕላኔሽኖችን ሀያህ በሚለው የመጡት ሊሆን ይችላል መሰል ሁሉን ቻይ በሚል ኤልሻዳይ በሚል መጥቷል አላህ ሁሉን ቻይ አይደለም ኦምኒፖተንስ አይደለም ነው ግን ኤልሻዳይ ብለን እንሰጠው አይደለ እሱ ስም አንሰጠውም ሶ በዚህ ጉዳይ ነው የምንዘጋው አላህ ራሱ ስያሜ ብሎ ያበጀው ነገር አለ እኛ ግን ለሱ ስም እናወጣበት መንገድ የተዘጋ ነው የሚሆነው እንደ አህለ ሱና ወልጀማዓ ያለን ቴዎሎጂ ይሄን ይመስላል በዚህ ተዘጉታላችሁ ሲምፕል ነው እኮ ታውቃችሁ ነው
ብቻ ትልቁ ነገር ግን በሰማነው መጠቀማችን ነው። አላህ በሰማነው መጠቀም ያድርገን። ኡስታዝ አለ ድምፅ ላሰማ ብዬ ነው እና ጀዛከላህ ኸይረን ጀዛ ጀዛኩሙላህ ኸይረን ጀዛ አቡ ሙአዊያ ኡስታዝ አቡ ሙአዊያ ያንን ነው እያለን ያለ ነው። አሁን ምንድነው አይደንቲቲ ነው እነሱ እኛ የባይብሉ አምላክና የቁርአኑ አምላክ ይለያያል የሚል ትምህርት ስለሚያመጡ ነው እና እነሱም ፖለቲካን የሰሩበት ልጁ ላይ ማለት ነውና ጥንቃቄ እያንዳንዱን ነገር ምንናገራችን ጥንቃቄ በተሞላበት ምን ለማለት ፈልጋችሁ ነው ምን ለማለት አልፈለጋችሁም የሚለውን ሁለቱን ነገር በደንብ ማስቀመጥ መቻል አለበት። እኔ ያህዌ የሚባለው አይደንቲቲ ወይም ደግሞ ኦንቶሎጂካሊም ሜታፊዚካሊም አላህ ከሚባለው የተለየ ነው ከተባለ ሁለት አምላክ ነው የሚሆነው። በፍጥረት ዓለም ውስጥ ሁለት አምላክ አለ ወደሚል ትምህርት ነው የሚያስ ያ ነገር አደጋ አለው። ከቁርአንም ከሐዲስም በእንደዚህ አይነት መልኩ አልመጣም። የራሱ የመጽሐፉ ባለቤቶች የፈጠራቸው አምላክ ሌላ ነው፣ ሙስሊሞችን የፈጠረው አምላክ ሌላ ነው አይነት ነገር እኛ ጋር የለም። እንደዚህ አይነት ነገር የለም። በተረፈ እኔ ያህዌ የሚለውን ለጸሎት አልተጠቀምበትም፣ እግዚአብሔር የሚለውን ለጸሎት አልተጠቀምበትም። ከኮምፓራቲቭ ሪሊጅን ባይብልን ጠቅሼና ጠቅሼ ከምናገረው ውጪ በራሴ በዱዓ ሳደርግም ስጠቀምም አምላኪን ስጠቀም እንደዛ ብዬ አልጠቀምም። ያህዌ ሆይ ምናምን እያልኩኝ አንድ ቀንም ትዝ ብሎኝ አያውቅም። ራሱ እንደዛ አልተለመደም ራሱ ማለት ነውና አምላክ ማን ነው ብባል አላህ ነው ብዬ ነው ማስቀምጠው። እና የአብርሃም የይስሐቅ የያዕቆብ አምላክ ነው ወይ ከተባለ አዎ ነው። በቁርአን ውስጥ ኢድሪስ የሚባል ነብይ አለ። በባይብል ውስጥ ደግሞ ሄኖክ የሚባል ነብይ አለ። ቁርአን ላይ ሄኖክ ማለትና ኢድሪስ ማለት የስማቸው ትርጉም ይለያያል። አይታ ከሆነ ማለት ነው። ሄኖክ ማለት ሌላ ትርጉም ነው ምናምን፣ ግን ባይብል ላይ ያለው ሄኖክና ቁርአን ላይ ያለው ኢድሪስ በማንነት ስንት ናቸው? ትንሹ አንድ ናቸው። አልቲሜት ሪያሊቲ የምንለው ይሄንንም አይደለም አንደርስታንድ አላደረኩም። እሱ ነው እኮ ስለዚህ አሁን ምንድነው እንትን ነው እስቲ እኮ ቁርአን ላይ ሄኖክ የሚል አለ ብሎ አንድ ሰው ሊሞግተኝ ይችላል ራሱ። ግን ሄኖክ የተባለው እና ኢድሪስ የተባለው አይደንቲቲው አንድ ነው፣ ስሙ የተለያየ ነው። አላህ ሐኑክ በሚለው እንደውም ማን ነው ሐኑክ ነው ምናምን የሚባል ስም አለው በአረብኛ መሰለኝ ባለሳሳት ኡስታዝ አቡ ሙአዊያ ያረመኛል። በዛ ስም አልጠራውም ቁርአን ላይ። ሐዲስ ላይ ግን አለ ራሱ መድረሳ ደግሞ ትምህርት ቤት እንደሚባለው አይነት ማለት የመጀመሪያ ትምህርት እንትንና ፊደልን ያስተማረ እሱ ነው ተብሎ ስለሚታሰብ ከዛ የተነሳ ኢድሪስ የሚባለውን ስም አግኝቷል። ያ ማለት ባይብል ላይ ስታነበው አይደንቲቲውን ታገኘዋለህ። ከዛ አይደንቲቲው ምናምንና ቁርአን ላይ ያለው ኢድሪስና ባይብል ላይ ያለው ሄኖክ አንድ ናቸው ወይ በስተለኝ አዎ ነው የምልህ እኔ። ከዛ እስቲ ታለ ሄኖክ የሚል ነገር የታለ ቁርአን ላይ? ሄኖክ ብዬ እኔ አልጠቀምም እኮ ራሱ አልተጠቀምኩም ግን